ወይዘሮ በለጡ ቦጋለና እኔ በፍቅር ህይወት ለሶስት ቀን ነው የምንተዋወቀው። የሶስት ወር ያለው ጥሎኝ ሄደ ብላ ነበር እሷ። እኔ ብዙ ነገር አድርጌ አጥፍቼ ነው ሄድኩትኝ። ሆኖም ግን አንተ ጥሩ አባት ነህ። ለሶስት ቀን እንኳን ራሱ አብረን እንዳላደርን ነው የምነግርህ። ዝም ብሎ ወጣ ገባ። አራት ጥቁር ውሻ፣ አራት ጥቁር ድመት እኮ ከነ ህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ ምናቀው። ድልምልምልምልምልም ለያቶን ጸትር ፈትር ቆትር ቆትር ጨትር ጨትር ነው የሚለው። ጥበብ ነው እንጂ ጥንቆላ አይደለም ቤተክርስቲያን የምታስተምረው። እኔ እንደሷ ልናገር ብልኮ ለቤተክርስቲያኒቱ ህልውና እጅግ አደገኛ የሆነ ነገር አለ። ከዛው ከቀራኒዮ መድኃኔዓለም ውስጥ የወጣ ስንት ታቦት ነበር። እኛ በለጡ ቤት ራሱ አብረውን እኮ ቆባቸውን ዘቅዝቀው እንደዚህ የሚቅሙ አባቶች ነበሩ እኮ ቆጽለ በለስ እያሉ ምሳ በቅዱሳን እያሉ እና በዚህ አጋጣሚ መንፈሱን አባረሬላት ነው እኔ የገባሁኝ። ጭፈራ ቤት ማለት ጭፈራ እንደው ሌሎቹ ቢዝነሶች እንደው ጤነኛ ናቸው። ሊቃውንቱ መጥተው ነው የመረቁት። ጭፈራ ቤቱን እግዚአብሔር ምስክሬ ነው ነገር እዛ መናኸሪያ ወድቄ እየተንፈራፈርኩ ወይኔ ወንድሜን በላሁት ወንድሜን ገደልኩት ብዬ ማልቀስ ጀመርኩ። ሀያ 24 ሰዓት ሙሉ ጫት እንኳን በልተን አልበቃ ብሎ ጠርሙስን በላ ነበር። ጠርሙስ ከሷ የተወለዱት ልጆች አንተ ጋር ነው ያሉት? ከኔ ጋር ናቸው ያሉት። ቤተ ክርስቲያን እኔንም እናት አባቴንም መካስ አለባት። በጣም ብዙ ግፍ አድርሳብኛለች። ግብር ትገብር እንደነበር ነግራኛለች በያው እግዚአብሔር ፊት። ታቦት ቀርቦ በታቦቱ ላይ ደማችንን አፍስሰን ኪዳን አድርገን ነው ከመንፈሱ ጋራ የተነጋገርነው። ድርሳነ ሚካኤል የጥሩ ላይ ገብታ አንብበው ህቡ ስም ተብሎ ስሙ ሲመረመር ግን የአጋንንት ስም ሆኖ ነው ያገኘነው። አጋንንት የኔ ጓደኛ ነበር። ድግምት ውስጥ ነበርክ? ድግምት ውስጥ አንተ ነበርክ? ነበርኩኝ። ምን ነበር የምትሰራው? እሷም ደግሞ ንስሐ እንድትገባ ጥሪ ያቀርብላታለሁ። ቤተ ክርስቲያን ከዚህ በኋላ እኛ የማንታገስበት ጊዜ ላይ ደርሰናል። ወይ ኤጲስቆጶሳት ነው ነጋሪ ንጉስ ነው ንጉሰ ነገስ ነው ነጋሪ መኳንንት ነው መሳፍንት ነው ነጋሪ መበለታት ማስባት ከሊቃውንቱ ጉባኤ ጋር ቁጭ ብለን እናውራ። 9 አህያ እኮ ከነ ህይወቱ ተቀብሯል። ስንት ሆቴል ላይ የጣልኩትኛ አንደርብ፣ ስንት ስፍራ ላይ የጣልኩትኛ አንደርብ፣ በዛ ላይ ግን አልሰራም። 35 ሚሊዮኑ የጥንቆላው ነበር። ቤተክርስቲያኒቱ የእግዚአብሔርን ክብር ነው ያቃለለችው። በህግም ትጠየቅ የሚል አመለካከት ያለኝ ሰው ነኝ። እኛ እንዲያውም ከዚህ በኋላ ብዙ ምስጢራቶችን ይዘን ብቅ እንላለን። እንደና አቡነ ሕዝቅኤልና እንደና አቡነ እንድሪያስ ሲሆን ገና ብዙ የምናወጣው ነገር ስላለ እኔ በወቅቱ መመካበት እግዚአብሔር አይደለም ሰይጣን ነው። እንዴት ነበር የጀመርከው ጥንቆላ? ጥንቆላ አይባልም ነው የምልህ። አሁን ነውር ነው። ሰላም ሰላም፣ ጤና ይስጥልን የተወደዳችሁ ያሌታ ቤተሰቦች እንዴት አላችሁ? ሰሞኑን በእኛው ሚዲያ የተለቀቀ አንዲት እህታችን ወይዘሮ በለጡ ቦጋለ የምትባል እህት መታ ሐሳቧን አጋርታ ነበርና ከባለቤቷ ጋር በነበራት ግንኙነት የነበራቸውን ነገር አንስታ ነበርና እንግዲህ ለሚዛናዊነት ደግሞ በሌላኛው ሳይድ ያለው መስማት ደግሞ ይገባናል። ስለዚህ ዛሬ እንግዳ አድርገናል። አብራችሁ እንድትቆዩና ከሳቸው አፍ ደግሞ ምን ሰማው ነገር ይኖራል። አብራችሁን ቆዩ። ጤና ይስጥልኝ። እንተዋወቅ እስቲ። ማን ብዬ ልጥራ? መርጌታ ምስጢሩ እባላለሁ። ወይም ወንድም ብትለኝም ችግር የለብኝም። እሺ፣ ለምላሹ ስለተገኘ በጣም ነው የማመሰግነው። እንግዲህ መግቢያ ላይ እንዳልኩትኝ የእህታችን በለጡ ቦጋለ ካንተ ጋር የነበራትን ግንኙነት አንስታ ካንተ ህይወት ጋር በተገናኘ የነበርክበትን ብቻም ሳይሆን እስካሁንም ድረስ ያለህበት ህይወት ይሄ ነው የሚሉ የተለያዩ ሀሳቦችን አንስታለች። እንግዲህ እሷ ያነሳቸውን ሀሳቦች እያነሳን የተወሰነ እንቆያለን እና በመጀመሪያ እንግዲህ እስቲ ከወይዘሮ በለጡ ጋር በምን ተገናኛችሁ? እንዴት ተገናኛችሁ? የፍቅር ህይወታችሁ ምን ይመስል ነበር ብለን እንጀምር። አመሰግናለሁ። በመጀመሪያ ዛሬ ተብላ የምትጠራዋን ቀን እንድናይ ይራራልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። በመቀጠል ደግሞ እናንተም በዚህ ሚዲያ ለሁለተኛ ጊዜ መጥቼ ሐሳቤን እንዳጋራ ስለጋበዛችሁኝ እናንተንም አመሰግናችኋለሁ። እግዚአብሔር ይባርካችሁ። ወይዘሮ በለጡ ቦጋለና እኔ በፍቅር ህይወት ለሶስት ቀን ነው የምንተዋወቀው።
3 ቀን ለ3 ቀን ነው የምንተዋወቀው። ጌታ በሚያውቀው ወንጌል ነው ያዝኩትኝ መዋሸትም ስለማልፈልግ ማለት ነው። ኦኬ 3 ቀን ነው ያለው። ለ3 ቀን ኦኬ በጥንቆላው ዓለም በስራ ለመስራት ደግሞ እርግጠኛ ሆኜ መናገር የምፈልገው 5 እስከ 6 ወራቶች አሳልፈናል። ይሄ በሳምንት 1 ቀን ቀራንዮ መድኃኔዓለም ላይ አንድ ኬዝ ያለው ቦታ ነበር፣ የቤተሰብ ቦታ እና በዛ ቦታ ምክንያት አንድ የኔም የሁለተኛ ልጄ ክርስትና አባት አንድ ወንድም ስሙን ማንሳት ባያስፈልግም እሱ በጣም እንግባባ ስለነበር በንግዱም ዓለም በጥንቆላውም ዓለም በጣም እንግባባ ስለነበረ ይህች እህት በጣም መረዳት ያለባት እንደሆነችና ከዚህ ከቦታው ጋር ተያይዞ በጣም ችግር እንደተፈጠረባት ቤቷን ልትነጠቅ እንደሆነ ነግሮኝ እቤት ነው ይዟት የመጣ። ለመጀመሪያ ጊዜ እኔ ቤት ነው ይዟት የመጣ። ከዛ በጣም አዘንኩኝ። እናትና አባቷ ሞተዋል፣ ቤተሰብ የላትም፣ እህቶች ምናምን እንዳሏት ስትነግረኝ እነሱም መርዳት እንደማይችሉ ነበር ያስረዳችኝ በወቅቱና በጣም ችግር ላይ ስለነበረች እናትና አባቷ ሞተው የሸጡት ቤት አፈር ቤት ነው። በጣም በርካሽ ዋጋ ነው የተሸጠው ቤቱ። ነገር ግን ሰውየው 800 ሺህ ብር ነው የጠየቀ። ይሄንን 800 ሺህ ብር ካልሰጡት ቤቱን እንደሚነጥቃቸው እና በፍርድ ቤትም ኬዝ ተይዞ የነበረ ስለነበር በዚህ ምክንያት እንድረዳት ጠየቀችኝ። ለመጀመሪያ ጊዜ እኔ ማክሰኞ የምጠነቁልበት ቤት ነበረ። እዛ ቀጠሮ ሰጠዋት። መጣች። ሰውየው ይዟት ለካ ልጅቱ ጠንቋይ ነች። ወይዘሮ በለጡ ማለት እጅግ አደገኛ የሆነች ጠንቋይ ነበረች። ይሄ የእናቶ ሚናት መንፈስ ኑር አህመድ መሸሻን ይሄ በቃ በጣም አደገኛ ከሆነ የከራማና ወይም ደግሞ እንደዚህ በዘር የሚወረስ አይነት መንፈስ ነገር ግን አንግሰውት እየፈረደ ያለ በሷ ላይ መንፈስ ነበር እና እናቶ ሚናት ነኝ ይላል፣ ኑር አህመድ መሸሻ ነኝ ይላል። እንደዚህ ምናምን በቃ ይሄ መንዙማ ነው ምናምን ባል ነገር ምናምን እንትን ተተባለ በኋላ መንፈሱ በሷ ላይ ሆኖ ይፈርድ ነበረ እና የተመረቅኩትኝ ነጭ ጊደር አርጀ ነው ወደ ፈረቀሳ የሚባል ወደ አርሲ ወደዛ ሄጄ የተመረቅኩትና በየዓመቱ ግብር ትገብር እንደነበር ነግራኛለች በያው እግዚአብሔር ፊት። ከዛ እኔም ሂሳብ አለ አጀረ ጴጥሮስ የሚባል ወይም መሳበ ቅዱሳን የሚባል ያንን እኔ ጠርቼ ነው የማመጣው የማናገረው። አውቶማቲካሊ እኔ መንፈሱን ስጠራው ተፈለገ በተክለ ሃይማኖት ስም ሊመጣ ይችላል፣ በገብረ መንፈስ ቅዱስ ሊመጣ ይችላል፣ በአባ ሳሙኤል ሊመጣ ይችላል፣ በማርያም ስም ሊመጣ ይችላል። መንፈሱን ስጠራው አውቶማቲካሊ መንፈሱን ጠርቼው ከመጣ በኋላ የእሷ መንፈስ ጮኸ እና በዚህ አጋጣሚ መንፈሱን አባረሬላት ነው እኔ የገባሁኝ። መንፈሱን ያግብቻታለሁ እያለ ነበር የሚለው በወቅቱ። ማግባት እንደማትችል መንፈሱ ባል አድርጓት ነበር የምትኖረው ይህች እህት እና መንፈሱን አባረሬ ነው እኔ ወደ እሷ ጋር ለ3 ቀን የገባሁት። በእውነቴን ነው የምነግርህ። ከወንድ ጋር አትስማማም። 24 ሰዓት ሙሉ ታጨሳለች፣ ትቅማለች። ሰው ይመጣል ከተለያየ ከአረብ ሀገር ከየትም ቦታ ይመጣል። ነገር ግን ያላትን ችግር ግን ሊፈታላት አልቻለም ነበር። እንግዲህ ጠንቋይ ሆና ሌላ ጠንቋይ ፍለጋ ነው በዚህ ሰውዬ በኩል የመጣችው። እንግዲህ ሰውየውም በህይወት ስላለ እሱ ራሱ ሲሰማ ይታዘባታል። የሁላችንንም ባላንስ አድርጎ ስለሚሰማ ሌሎችም ሰዎች በእውነቱ አሁን እግዚአብሔር ረድቶ ብዙዎች ወደ ጌታ መጥተዋል። የሚሰሟት ሰዎችም ይታዘቧታል። ከዛ በኋላ መንፈሱን አባረርኩላት። በዛ ባለቃው መንፈሱን አባረርኩላት። ከዛ በኋላ ግን ችግሯ ቤቷን እንትን ማለት ነበረ፣ ማስመለጥ ነበር የነበረ 800 ሺህ ብር ነበር ችግሩ። እና እኔ በወቅቱ ምንም ወንጌልን ባይበራልኝና የወንጌል ሰው ባልሆንም በሚገርም ሁኔታ ግን ሰዎችን የመርዳት ልብ ነበረኝ። አንደኛ ከአስተምሯችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ጋር ተያይዞ መስጠት በራሱ ጽድቅ ነው ተብሎ ይታመናል። ከዛም ጋር ተያይዞ ለጽድቅም ይሆነኛል ብዬ ልጅቱን መርዳት እንዳለብኝ አስቤ 800 ሺህ ብር ከፍዬላት ነው ቤቷን ያስመለጥኩላት። በዚህ ሁኔታ ግን ያው አብሮ መቃሙ አለ፣ አብሮ መጠጣቱ አለ፣ አብሮ መብላቱ አለ።
ከዛ ያው መንፈሱም ሄዶላት ስለነበረ በዛው ተገናኝተን እንዳጋጣሚ እግዚአብሔር ምስክሬ ነው ለ3 ቀን ነው ማቀው ማለት ነው። ለ3 ቀን እንኳን ራሱ አብረን እንዳላደርን ነው የምነግርህ። ዝም ብሎ ወጣ ገባ የሚባለው ይሄንን ቃላት ስናገር ይቅርታ ይደረግልኝ በአሁኑ ሰዓትና ወጣ ገባ ለ3 ቀን ነው የምንተዋወቀው። ከዛ በኋላ ነፍሰ ጡር እንደሆነች እንዳረገዘች ነገረችኝ። ምንም ችግር የለውም ምናምን ነገር አልኳት። እሷም ደስተኛ ሆነች። በዚህ ሁኔታ መንትያ ልጅ ነው የተወለደ። እንደማንኛውም ማመፀኛ ሰው እነዚህ ልጆች ለኔ አይደሉም አላልኩም። ያደረኩትን ስለማቅ በወቅቱም ገንዘብም ስለነበረኝ ልጆችን አቀማጥዬ መርዳት ባለብኝ እየረዳሁ እየተንከባከብኳቸው አይዞሽ በርቺ እያልኩኝ በዚህ ሁኔታ ልጆቹ በስነ ስርዓት ነው ያደጉት። የ3 ወር ያለው ጥሎኝ ሄደ ብላ ነበር እሷ። ይሄ በእውነቱ እንዲያው መቼም አሁን ይኸው መመላለሱ እንዲያው እንዲህ አለች እንዲህ አለ የሚባለው ነገር ሰዎችን ስለማያንጽ ማለት ነው። ምንም ይሄ ከእውነት የራቀ ውሸት ነው በእውነቱ። መቼም ሰው በጨለማ ሆኖ የብርሃንን ነገር ሊመሰክር አይችልም። በጨለማ ሆኖ ያለፈ ታሪክ ስለሆነ እኔ እንደዚህ ነው ብዬ ብል በእውነት ምንም ይሄ ወንጀል አይደለም። እውነታው እስከ ቅርብ ጊዜ እስከ 2013 እና 14 ዓመተ ምህረት ልጆቹን እያገኘኋቸው ልጆቹን እየረዳኋቸው አይዟችሁ በርቱ እያልኩኝ በግል እያገኘኋቸው ትሪት እያደረኳቸው ነው የቆየሁኝ። ነገር ግን አሁን ወደ ወንጌል ስትመጣ መሃል ላይም ቤት ፈረሰብኝ። ከዛ ጋር ተያይዞ የገንዘብ እጥረት ሲያጋጥመኝ እኔ ይኸውልሽ እንደ በፊቱ አይነት ሰው አይደለሁም። አሁን ወንጌል ሰባኪ ነኝ እና አንቺም ወደዚህ እውነት እንድትመጭ ነው የምፈልገው። ሆኖም ግን አንቺ አሁን ቤት አለሽ፣ ስራም እየሰራሽ ነው። ልጆችሽን አሳድጊ፣ እኔ ገንዘብ ሲኖረኝ ደግሞ እረዳሻለሁኝ ብዬ በዚህ ምክንያት ተስማምተን እንዲያውም ቤቱን 60 ምናምን ሚሊዮን ተለመንኩበት ሁሉ ብላኛለች ደውላ እና እንኳን ጌታ ረዳሽ እስኪ ቆይ እንማከራለን ሁሉን ያልኳት። በመሃሉ የሆነ ሰው ሙቶ እንደዚህ ምናምን ስትለኝ በቅርቡ ያኛውን ሰውዬ የልጄን የክርስትና አባት ደወልኩለትና እንደዚህ ምናምን ብያልኩት በለጡ ምናምን አለ። በቃ የድሮ ነገር ነውና ወይኔ ምናምን በቃ ሄደን እናጽናናት ተባብለን መጽሐፍ ሁሉ ይዤ ሄደን ሙዝ ገዝተን ምን ብለን በቤተሰብነት ሄደን አጽናንተናት ራሷ የምትሰራበት ሱቅ ላይ ሄደን ገብተን ቁጭ ብለን ወንጌል መስክረንላት ነው የወጣ ነው። አይዞሽ በርቺ ብለን ከዛ ይቺ ልጅ በመሃሉ ምንድነው ቅሬታ የተፈጠረባት ከተባለ የተክልየ ስዕል ከተቀደደ በኋላ ደወለችልኝ። እንዴት አደርጋለህ? እኔ እኮ ዘንዶ 10 ማርያም የምትባል ቦታ ሄጄ አለች። ስላንተ ሱባኤ ገብቼ ነበረ እና ሱባኤ ገብቼ በ3 ቀን ማርያም ተገልጣልኝ። ልጄ እኮ የሆነ መድኃኒት ቀብተውት ነው መናፍቅ ሆነ እንጂ ይወደኛል እና ይመለሳል ብላኛለች እመቤቴ። እና በዚህ ሰዓት እንዴት የቅዱሳንን ስዕል እንዴት የተክልየን ስዕል ትቀዳለህ ምናምን ነገር ብላ በቃ በፍጥነት በማይታወቅ ባህሪዋ በጣም ከስድብ ጋር በተቀላቀለ ሁኔታ መናገር ጀመረች። ተረጋጊ፣ የተክልየ ስዕል እንደዚህ ነው ብዬ ላስረዳት ስሞክር በጣም መሳደብ ምናምን ጀመረች። በእግዚአብሔር ምሕረት ያድርግልሽ ተባረኪ ብዬ ስልኳን ብሎክ አደረኩት ማለት ነው። ምክንያቱም መረዳት ስላልፈለገች በዚህ ዘጋው። ይሄንን በተናገረች በሳምንቱ ነው ምናምን ሚዲያ ላይ ወጣ አየዋት። በእውነቱ ልጅቱ በሰከነ መንፈስ ብታስበውና ረጋ ብላ ቆም ብላ ሰዎችን ብታማክር እውነት ጠማማ ሰዎች መክረዋት ካልሆነ በስተቀር ሰዎችን ብታማክር ሚዲያ ላይ ወጣ እኔን መክሰስ በጣም ወንጀልም ነው ስህተትም ነው። ምክንያቱም ለነዚህ ለታዳጊ ህፃናቶች ሞራል በጣም ከፍተኛ ጫና እንደሚደርስባቸው ግልጽ ነው። እኔ አሁንም ልጆቹ የኔ ናቸው 100% ስረዳቸው ነው የቆየሁኝ። አሁንም ልጆቹን በዚህ ሚዲያ የሚከታተለኝ ሰው ካለ ልጆቹን እኔ ብትሰጠኝ አሁን እግዚአብሔር ይመስገን በክብር ማሳደግ እችላለሁ። በሞገስ በጥበብ እንዲያድጉ ስለምፈልግ አይደለም የኔን ልጆች ይቀርና ሌላም ልጆች ተቀብዬ ማሳደግ የምችልበት ራይ ነው የተቀበልኩት። እግዚአብሔር ይመስገን ገንዘብ ባይኖረኝም ክርስቶስ አለኝ። ስለዚህ በዚህ አጋጣሚ ግን እኔ ልጆቼ እንደሚያዩት ስለማመን አድገዋለሁ። ልጆቼ እንደሚያዩት ስለማመን ይሄንን ቪዲዮ
በዚህ አጋጣሚ ግን ልጆች ራሳቸውን እንዲጠብቁ እሷም ደግሞ ንስሐ እንድትገባ ጥሪ ያቀርብላታለሁ ወደ ጌታ እንድትመጣ። ምክንያቱም አሁን በጨለማ ውስጥ ስላለች ልጅቱ ምንም አይነት ውሸት ብትዋሽ ለሷ ወንጀል አይደለም። ምንም አይነት ነገር ብታደርግ ለሷ ወንጀል አይደለም። ይብን ሰው ብትገድል እንኳን የሚደግፋት የትምህርት እንትን አለ። የተሰጠችው የበላችው የቀመሰችው ነገር አለ። ስለዚህ በጨለማ ውስጥ ናት ያለች ልጅቱ። እኔ ዛሬ እንዲያው ወደዚህ መጣህ የሆነ ነገር ስትለኝ ለልጅቱ የንስሐ ጥሪ ለማድረግም ጭምር ነው የመጣው፣ ለልጆችም ለሷም ማለት ነው። እና እግዚአብሔር ይመስገን አንድ ከሷ በፊት የነበረች ያው ሚስት የመጀመሪያ ነው ያገባሁት። ከዛ በኋላ እንደሷ ዝምዬ እየዘለልኩ በየገባሁ የወለድኳቸው ብዙ ልጆች አሉኝ። 8 ልጆች አሉኝ እግዚአብሔር ይመስገን። አሁንም ከኔ ጋር ናቸው ያሉ እና በዚህ በባለፈው ወር መጨረሻ ላይ በሚገርም ሁኔታ በ9 ዓመቷ ደወለች። ማንት እሷ? ሚስቴ ነች። እሷ 2 ልጆች የወለድኩላት። ከዛ ስትደውል በቃ እኔ በጣም ማመን ያቃተኝ እንዴ ከየት መጣሽ ምናምን ስል ጽዮን ቲቪ ኢትዮጵያ ላይ ምስክርነትህን አይቼ ነው እና በጣም ሳይህ በጣም በእንባ ነው በቃ ያየሁትኝ እንትኑን ምስክርነቱን እና አንተ ጥሩ አባት ነህ እንዲህ ነው ያለችኝ። ጌታ እግዚአብሔር ምስክሬ ነው። ጥሩ አባት ነህ፣ ልጆችህን በክብር አሳድጋቸዋል፣ እያስተማርክ እንደ እናት ሆነ አሳድጋቸው። እሷ የተወለዱት ልጆች አንተ ጋር ነው ያሉት? ከኔ ጋር ናቸው ያሉት። በክብር አሳድጋቸዋል፣ ላመሰግንህ እወዳለሁ። እኔ ብዙ ነገር አድርጌ አጥፍቼ ነው ሄድኩትኝ። ሆኖም ግን አንተ ጥሩ አባት ነህ፣ በጣም ጥሩ ሰው ነህ ምናምን ብላ አመሰገነች። ተይው የዛን ሰዓት እንኳን ጥሩ ማንነት የለኝም በእውነት እንዲህ ያልኳት። ግን አንቺም መልካም ሰው ነበርሽ። ግን በመካከላችን ሰይጣን ስራ ይሰራ ስለነበረ ተለያይተናል። እውነት ለመናገር ከሷም ጋር በጣም ብዙ አመት ቆይተናል። ቢያንስ ወደ 6 ዓመት 7 ዓመት አብረን አሳልፈናል በትዳር ህይወት ራሱ። እና ሰማሽኝ እህቴ ያልኳትኝ አሁን እኔ የድሮ መርጌታ ምስጢሩ መዝገቡ አይደለሁም። ያው ምስክርነቱ ላይ እንዳየሽው ያ ያለፈው ነገር አልፏል፣ እንትወው። ግን አሁን አንቺ ምን ውስጥ ነሽ ያለሽ ብዬ ጠየቅኳትኝ። ያው ትዳር ይዛ እንደወለደች ከትዳሯ ጋር አብራ በሰላም እንደምትኖር ነገረችኝ። ነገር ግን ክርስቶስ እንደሚያስፈልጋት ለሷም ለባለቤቷም ለልጇም ክርስቶስ እንደሚያስፈልጋት ነገርኳትኝ። በእንባ ነበር ስታዳምጥ የነበር። እናስ እንዴት ነው ኢየሱስን ወደ ህይወትሽ ታስገቢዋለሽ ስላት በደስታ ጌታ ኢየሱስን የህይወቷ አዳኝ አድርጋ ተቀብላ አሁን በዛው ባለችበት አካባቢ ላይ ደህንነት የሚያስተምሯትን ሰዎች አገናኝቻት እየተማረች ነው የምትገኘው ማለት ነው። ስለዚህ አሁንም ወይዘሮ በለጡ በእውነቱ መካሰሱ ቢቀር ይቅር በቃ። የእግዚአብሔር ቃል ምን ይላል? ያ የጨለማ ህይወት 24 ሰዓት ሙሉ ጫት እንኳን በልተን አልበቃ ብሎ ጠርሙስን በላ ነበር። ጠርሙስ ሙሉ የቁም ሳጥን መስታወትን ክት አድርጌ በልቼ ውጣው ነበር። አንተ የእግዚአብሔር ምህረት እኮ ነው ከዛ ጨለማ ያወጣኝ። ለምን ከዛ ጨለማ ወጣ? ለምን ሃይማኖቱን ተወ? ኦርቶዶክስ የሚለውን በኦርቶዶክስ ውስጥ ይደረግ የነበረውን ስርዓት ጥንቆላ ያንን ለምን ጥሎ ወጣ ተብሎ ክስ በእውነት ይሄ ህገወጥ የሆነ ክስ ነው። እኔ አልፈርድባትም፣ እየፈረድኩባት አይደለም። አሁንም ደግሜና ደጋግሜ የምነግራት ንስሐ እንድትገባ ነው። በዚህ ልክ ልጆቿን እንዲው ወጣ እንዲ ነው ማለቱ ሌላውን እንዲው እኔ እንደሷ ውስጥ ገብቼ ባልናገረው ደስ ይለኛል። መልካም። እውነት ለመናገር እንደነዚህ አይነት ነገሮች ሲከሰቱ ቢቻል ትልልቆቹ ሰዎች ራሳቸው ማውራት ቢችሉ። ምክንያቱም ለልጆች አሁን እንግዲህ ጊዜው የሶሻል ሚዲያ ዘመንም ነውና በተለያየ መንገድ እንግዲህ ልጆች ይህንን አይነት ነገር ሲያዩና ጓደኞቻቸው ጋር ምናምን ሲሄዱ የሚፈጠረው ነገር ጥሩ ነገር አይደለም። በማንም መካከል ግጭቶች እንግዲህ በተለያየ ምክንያት ሊፈጠሩ ይችላሉ። ግን እነዛ ግጭቶች እንደው ሰከንድ ብሎ መነጋገር እንደው እርስ በርስ መፍታት ቢቻል በጣም ጥሩ ነው ብዬ ነው ፐርሰናሊ የማስበው። ለምንድን ነው እንደዚህ የምንለው? እንደነዚህ አይነት ግጭቶች በተለይ ለልጆች ህይወት ለቀጣይ ህይወታቸው ምናምን የሚያመጣው ነገርና በተቻለ መጠን ለልጆቹ ምክንያቱም በእናንተ ጸብ ልጆችም መጎዳት የለባቸው። ምክንያቱም እነሱ የራሳቸውን ህይወት ነው መኖር ያለባቸው። እናንተ ተስማምታችሁ ገበናችሁን ክትት አድርጋችሁ ማለት ያው ግጭቶቹ፣ አለመስማማቶቹ፣ አለመግባባቶቹ ራሳችሁ ጋር ቢቆይ
ሁሌም ቢሆን ለእናንተ ብቻም ሳይሆን ሰሞኑንም እንግዲህ አንድ የተከሰተ ጉዳይ እዚሁ እንዳለ እናውቃለን እና በቤተሰብ መካከል የሚሆን ነገር ልጆችን ምን አይነት የህይወት እጣ ፈንታ ነገ ላይ ያመጣላቸዋል የሚለው ነገር በጣም ጥንቃቄ የሚያስፈልገው ነገር እንደሆነ አስባለሁና እንግዲህ እሱን እንደዛ እንድትፈቱ ነው እንትን የምለው ማለት ወደ ሚዲያ በወጣ መጠን ጉዳዩ የሚፈታ አይደለም የሚሆነው እውነት ነው ሰዎች ምንድነው በአደባባይ አንድ ነገር ካወጣ ነው በኋላ ሁሉም ዝገኑት አይነት ነገር ነው ስለዚህ ሁሉም አስተያየቱን ይሰጣል ለእናንተ ግን መፍትሄ የሚሆን ነገር የሚመጣ አይደለም እውነት ነው ምናልባት እንዲያው እግዚአብሔር ሌሎችንም ሰዎች በእኛ ሊያስተምር ፈልጎ ሊሆን ከሆነ እግዚአብሔር ክብሩን ይውሰድ ልክ ነው መሆን የሌለበት ነገር ነው የተደረገ እኔ አሁንም ውስጥ ገብቼ የሷን ገበና እንዲ ነው ብዬ አልነግርህም አስፈላጊም አይደለም በቃ እኮ በዛን ሰዓት እኮ ተማምነን ብዙ ነገር አሳልፈናል በደፈናው በጣም ብዙ ነገር ሊነገር የማይችል ሊወራ የማይችል እጅግ አሳዛኝ የሆኑ ነገሮችን አሳልፈናል በቃ እግዚአብሔር የማይከብርበትን ነገር እንዴ እኔ እንደሷ ልናገር ብልኮ ለቤተ ክርስቲያኒቱ ህልውና እጅግ አደገኛ የሆነ ነገር አለ እኛ እኮ ብዙ ምናውቀው ሚስጥር አለ እኮ ይሄን እኮ ያደረግነው እኮ አባቶችን እያማከርን እኮ ነው አብረውን እኮ ነበሩ እኮ አባቶች አብረውን እኮ ቆባቸውን ዘቅዝቀው እንደዚህ የሚቅሙ አባቶች ነበሩ እኮ ቆጽለ በለስ እያሉ ምሳበ ቅዱሳን እያሉ ታቦታቸውን ይዘው እየመጡ እሷ ቤት ስንት ታቦት እንደነበረ ልናገር ወይ ከዛው ከቀራንዮ መድኃኔዓለም ውስጥ የወጣ ስንት ታቦት ነበረ እኛ በለጡ ቤት ራሱ ስንቱን ነገር ብናነሳው ይሄ የቤተ ክርስቲያኒቱ አስተምህሮ በራሱ ጤናማ ስላልሆነ ጥበብ እየተባለ ሰዎች የሚበዘበዙበት አጋንንታዊ አሰራር ነው ስንቱን ነገር እናውራ ይቅርታ አላቋርጦትና ምናልባት ከዚህ ጋር ተያይዞ ቅድም የጥንቆላውን ጉዳይ ሲያነሱልን ነበርና እንዴት እንደጀመሩት እንደው ትንሽ ማንሳት ብንችል እንግዲህ ሁለት ነገር ይነሳበታል ይሄ ነገር የዚህ ትምህርቱን ጉዳይ በተመለከተ ለመልካምና ለመልካም ላልሆነ ይተከሙበታል ተብሎ ግን በቤተ ክርስቲያን የትምህርት ስርዓት ውስጥ ኖሮ ሰዎች እንደሚወጡ ይታወቃልና አሮን ነው እንግዲህ ከተሳሳትኩ ያርሙኛል በቀኝና በግራ አይነት ነገር ተብሎ የትኛውን ትመርጣለህ አይነት ነገር ተብሎ ሰዎች ሲማሩ የፈለጉትን ይመርጣሉ ጥበብ ነው እንጂ ጥንቆላ አይደለም ቤተ ክርስቲያን የምታስተምረው ተብሎ ብዙ ጊዜ ሲነገር እንሰማለንና በርሶ በኩል ያለው መልከታ ምንድነው ጥበብ ነው እንጂ ጥንቆላ አይደለም ብላ ያለችው ቤተ ክርስቲያን ነች ግን አጋንንታዊ ጥበብ አለ እግዚአብሔራዊ ጥበብ አለ እግዚአብሔራዊ ጥበብ ምንድነው ካል ክርስቶስን ማወቅና ክርስቶስ ነው በክርስቶስ ኢየሱስ የተደረገው የእግዚአብሔር ሐሳብ ነው አጋንንታዊ ጥበብ ወይም ደግሞ እኛ አሁን ሲበራልን ወንጌል ጥንቆላ ያልነው ይሄ አጋንንታዊ ጥበብ ነው ግን ቤተ ክርስቲያን ጥበብ በሚል ማንነት ተሰውራ እየተጠቀመችበት ያለችው የጥንቆላ የሟርት የድግምት የመተት የነፍሰ ገዳዩን ስራ ነው እየሰራች ያለችው ይሄ ደግሞ መጽሐፍቶቿ ሕያው ምስክር ናቸው እነ ቱላዳንን ማንሳት እንችላለን እንዴው ቱላዳን ዘሰኑይ ገብተን ብናነበው ቤተ ክርስቲያን ትላልቅ አባቶች የሚጸልዩት ጸሎት እስኪ ማንንም ሰው ቱላዳን ዘሰኑይ የሰኞ ቱላዳን ገብቶ ያንብብ ምን አይነት እርግማን ነው ያለው ሰዎች እንዲሞቱ የሚደገም ድግምት አይደለምን ቤተ ክርስቲያኒቱ ለኔ ነው ብላ አምናበት በራሷ ማተሚያ ቤት ብቸኛ በሆነው በቤተ ክህነቱ ማተሚያ ቤት አሳትመዋለች በእውነቱ እሺ እንለፍ ሕማማተ መስቀል የሚባለውን መጽሐፍ እንየው ለስሙ ሕማማተ መስቀል የሚጸለየው ኢየሱስ ክርስቶስ ታመመ በተባለበት ወቅት በዛ በመጨረሻው ሳምንት ላይ ነው የፋሲካ ሳይደርስ የሚጸለየው ተብሎ ነገር ግን እውነት ለጸሎት ይሆናል እንዴ ንጉሱ ሰለሞን 700 ልቡሳነ ሥጋ ጋንንቶችን እየጠራ እየጎተተ ጓደኛ አድርጎ ያወራቸው እንደነበረ የሚናገር ነው ስለዚህ ቤተ ክርስቲያኒቱ በመታመነው በዚህ በሕማማተ መስቀሉ መጽሐፍ ላይ እንደተጻፈው አጋንንትን ጠርቶ ማናገር አጋንንትን ጓደኛ ማድረግ አጋንንትን ስራ ማሰራት ተፈቅዷል ይላል እሺ ከዚህም ተነስቶ ነው እነ ተክለ ሃይማኖት አጋንንትን ስሙን ቀይረው አቁርበው አመንኩሰው ከዛ በኋላ በል ስራ ብለው በቃ በጣም የተመሰከረለት በገዳም ውስጥ የተመሰከረለት ቅን የእግዚአብሔር ሰው ሆኖ ሲመላለስ ኖረና
ሞተ። ከሞተም በኋላ ያለ መከልከል መንግስተ ሰማያት ወረሰ ብላ የምታስተምረው እንዴ? ስንቱ እነ ጽዋ ለጽድቅ ተብሎ ስማቸው እንደ ጨው የጣፈጠ ስም ተብሎ የተሰጣቸው ያጌሩ ጋኔል የተባለው ፈረጎ። እስቲ እግዚአብሔር ያሳይህ። በአጠቃላይ የቤተ ክርስቲያኒቱን ትምህርት እንመርምረው እንየው ካልን ገድላቶችን በል ድርሳናቶችን በል ታምረ ማርያምን በል በአጠቃላይ ጥንቆላን የሚደግፉና የጥንቆላ አይነት አካሄድ ያላቸው ናቸው መጽሐፍቶች። ይህ ድርሳነ ሚካኤልን አንብበው እስቲ። ድርሳነ ሚካኤል የጥሩ ላይ ገብተህ አንብበው። ህቡ ስም ተብሎ ስሙ ሲመረመር ግን የአጋንንት ስም ሆኖ ነው ያገኘነው። የአጋንንት ስም ሆኖ ነው ያገኘነው። ስለ መንድግ ነው የሚናገረው። መብረቅ ስለማስመታት ነው የሚናገረው። ግርማ ሞገስ ለማግኘት ነው የሚናገረው። አጋንንትን ጠርቶ በአጋንንት አለቃ አጋንንትን ስለማስወጣት ነው የሚናገረው። በእውነት የቤተ ክርስቲያኒቱ ገድላቶች፣ ድርሳናቶች በአጠቃላይ የጸሎት መጽሐፍቶችን ቁጭ ብለን በሰከነ መንፈስ እውነት ሊቃውንት ጉባኤ ቤተክርስቲያን አላት ከተባለ ከሊቃውንቱ ጉባኤ ጋር ቁጭ ብለን እናውራ። መጽሐፍቶቹ ጤናማ አይደሉም። ስለዚህ አሁን አንተ እንደጠየቅከኝ ጥበብ ተብሎ የሚባል በቃ ይሄን ለመልካም ነገር ብትጠቀምበት ችግር የለውም። ይሄ ቤተክርስቲያኒቱ የምታስተምረው ትምህርት ነው። አው አጋንንት ገዳይ ነው፣ ነፍሰ ገዳይ ነው ይላል። ሌባ ነው ይላል መጽሐፍ ቅዱስ። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላቸውና እንዲበዛላቸው መጣሁ አለ ዮሐንስ 10 ላይ ጌታ ኢየሱስ ክርስቶስ በቃሉ ሲያስተምር። ሌባው ሰራቂ ነው፣ ገዳይ ነው፣ ተኩላ ነው፣ ጨካኝ ነው፣ ነፍሰ ገዳይ ነው ይላል። ስለዚህ ምን ችግር አለው? ይሄን ነፍሰ ገዳይ የሆነውን ሰይጣን ጓደኛ አድርገህ ጠላት የሆነውን ሰው ብትቀጣበት ችግር የለም። ገንዘብህን የወሰደውን ሰው ብትገድልበት፣ ጥላ ወጊ አድርገህ ብትገድልበት ችግር የለም። ሄዶ እኮ አንድ ሰው ተበድያለሁ ብሎ ካለ አባቶቹ መቋሚያ ዘቅዝቀው እርግማን ነው እኮ የሚረግሙት። ከዛ በኋላ ሰውየው እንዲሞት መቅትል ይሰራበታል። ወንድም ማለት መቅትል ምንድን ነው? መቅትል ማለት ሰውን መግደል ማለት ማጥፋት። በምን መንገድ? ጥላ ወጊ ማለት ሰውን ጥላውን ተጠቅመህ ሊሆን ይችላል፣ በጃርቶ ወስፌ ደግመህ ሊሆን ይችላል፣ ወዘተርፈ በመድፌ በ99 መድፌ ደግመህ ሊሆን ይችላል ድግምቱን የምትወጋው። ከዛ በኋላ ሰውየው በማይታወቅ ሁኔታ ሊሞት ይችላል፣ ሟርት ተደርጎበታልና። ድግምት ውስጥ ነበርክ? ድግምቱ ውስጥ አንተ ነበርክ? ነበርኩኝ። ምን ነበር የምትሰራው? እንዴ ምንድን ነበር የምትሰራው ትለኛለህ እንዴ? አጋንንት የኔ ጓደኛ ነበረ። መልአክ ሆኖ ነው የሚመጣልህ። ይሄንን አድርግ ይሄንን አድርግ ይሄንን አድርግ ይሄንን አድርግ ይላል። ዛሬ እሺ የሆነ እንትን ሚካኤል ቤተክርስቲያን ሂድ እስቲ ስለት ተሳል ነው እኮ የሚሉህ። ለምንድን ነው ስለት የምትሳለው? ስለት ተሳል፣ ጥላ አመጣልሃለሁ፣ ዳቦ አመጣልሃለሁ ካለው በግ ለካህናቶቹ ይዤ እመጣለሁ፣ ይሄን ብታደርግልኝ። ለማን ነው እንደዚህ ብሎ የሚነግረው? በሚካኤል ስም ለሚሰራው ለአለቃው ነው፣ ለሳጥናኤል ነው ስለት እየተሳለ ያለ ሰው እንጂ ሚካኤልማ እኮ የእግዚአብሔር መልአክ ሚካኤልማ እኮ ስለት አቅርቡልኝ አይልም፣ አመስግኑኝ አይልም እኮ። መፍትው እንከ አሃዊ ንግበር በዓለነ በኩለሄ በታሕተ ሰማይ ንፌኑ ስብሐተ ፍሬ ከናፍሬነ እስመ ሚካኤል እግዚእነ። እኮ በእግዚአብሔር መልአክ ስም እየተመለከ ያለው ራሱን ሚካኤል ነኝ ብሎ ቤተ መቅደስ የተሰራለት ታቦት የተቀረጸለት እኮ ራሱ እኮ የእግዚአብሔር መልአክ ሚካኤል አይደለም እንዴ? ወንድሞቼ ሆይ እንተርጉመው፣ እንዲያውም ትርጉሙን እንተርጉመው፣ ሊቃውንቶች ይስሙ። ወንድሞቼ ሆይ በሁሉም ስፍራ በዓላችንን እናከብር ዘንድ ይገባናል። ተመልከት፣ የከንፈራችንን ፍሬ ምስጋናን ለሚካኤል እናቅርብ። እስመ ሚካኤል እግዚእነ፣ ሚካኤል ጌታችን ነውና አምላካችን ነውና መድኃኒታችን ነውና። እግዚ የሚለው አዳኝ፣ እግዚ የሚለው ጌታ፣ እግዚ የሚለው አምላክ ተብሎ ይተረጎማል በግዕዙ ስርወ ቃል። አይ እንዲያው ዝም ብሎ ነው የሚያወራ ከተባለ እንዲያው ሽንፈታቸውን ፖሊስ እየላኩ ወደ እስር ቤት መወርወር መፍትሄ የማያመጣ መሆኑን እየነገርኳቸው ሊቃውንት አሉ ብላ ቤተክርስቲያን የምታምን ከሆነ በጠረጴዛ ዙሪያ ቁጭ ብለን እናውራ። ድጓውን እንየው፣ ጾመ ድጓውን እንየው፣ ምዕራፉን እንየው፣ ዝማሬ ማሲቱን እንየው፣ ገድላቶች ድርሳናቶች ይታዩ፣ እንያቸው። የሚያስማማን መነጋገር መማማር ነው እንጂ እንዲያው ዝም ብሎ በቤተክርስቲያን ውስጥ ቤተክርስቲያን አሳድጋን፣ ከቆሎ ትምህርት ቤት ጀምሮ አሳድጋን፣ አስተምራን፣ የእውቀት ጣራ
የተባለውን ጥበብ የተባለውን ጥንቆላ አስተምራል። ማንም እኮ አይደለም ያስተማረን፣ አባቶች ናቸው። ወደ ጥንቆላ እንዴት ነው ጀመርከው? አባቶች ናቸው እኮ ያስተማሩን። ወዳጅ እሱን ጥቂት ንገረን እስቲ። ማለት እህታችንም በለጡም በጥንቆላ ውስጥ ምናምን ብዙ ያው ግንኙነታችሁን ከዛ እንደጀመረ ስታነሳ ነበርና እንዴት ገባህ? ከዛ ምን አይነት ነገሮች ነበሩ? ከዛ እንዴት ወጣህም ደግሞ እንላለንና እንዴት ነበር የጀመርከው ጥንቆላ? ጥንቆላ አይባልም ነው የምልህ። አሁን በቤተ ክርስቲያኒቱ ውስጥ ጥንቆላ አይባልም፣ ነውር ነው። ጥበብ ነው የሚባለው። የምን ጥበብ? ጥበበ ሰለሞን። ሰለሞን የሚባለው ንጉሥ ሕዝበ እስራኤልን የሚያስተዳድረው አጋንንትን በመጥራት ነው ይላል። ላይ ነው የሚለው እንደዚህ ሕማማተ መስቀል እግዚአብሔር ምስክር እኮ ነው። መጽሐፉ ላይ ማለት መጽሐፉ ምዕራፍ ቁጥር አለው ይሄን የሚለው ገጽ የለውም። መጽሐፉ ዝም ብሎ የተጻፈ መጽሐፍ ነው። እኔ የድሮ ነው ያለኝ። አሁን አሻሽለው አሳትመውት ይሁን አላቅም። የድሮ ነው ያለኝ። እኔ የቄስ ዘርም ስለሆንኩኝ ከአባቴ ነው እሱን መጽሐፍ የተቀበልኩት። ሽምድድ አድርጌ በቃሌ ምናምን እንደ ጸሎት ተጠቀመው ነበር እሱን መጽሐፍ። ስለዚህ ሕማማተ መስቀል ራሱ ያዝዛል። ድርሳናቶች እነ ድርሳነ ዑራኤል፣ እነ ድርሳነ ሚካኤል፣ እነ ድርሳነ አፍኒን፣ እነ ድርሳነ ሳሙኤል በአጠቃላይ ይሄንን የሚደግፉ ናቸው። ስለዚህ ጥንቆላውን እንዴት ተማርከው ከተባለ በቤተ ክርስቲያኒቱ ይሄ ተራ የሆነው ካህን እኮ ያውቀው። ተራ የሆነው ካህን አሐዱ አብ ብሎ ቀድሶ ከመውጣት ውጪ አያውቀውም። ይሄ የእውቀት ጣራ ነው ወዳጅ። ሊቃውንቱ ብቻ የሚያውቁት ናቸው። እና አባባ እንተና ማለት እንችላለን። እኛ እኮ በእውነት እናውራው ከተባለ እኮ በጥንቆላ ሂደቱ ውስጥ እኮ ግርማ ሞገስን ለማግኘት ህዝብ አግዝ ለማድረግ ህዝብ አሕዛብ ከሀገር ውስጥ ከውጭ ሀገር ከተለያየ ስፍራ እንዲመጣ እኮ 9 አህያ እኮ ከነ ህይወቱ ተቀብሯል። አልገባኝም። ምን ማለት ነው? 4 ጥቁር ውሻ 4 ጥቁር ድመት እኮ ከነ ህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ የምናውቀው። ማነው ቀብሮ? ጠቅላይ ቤተ ክህነት ብልስ ተቀብሯል። ይሄን ሚስጥር እናወጣዋለን። እንዲያውም ቤተ ክርስቲያን ከዚህ በኋላ እኛ የማንታገስበት ጊዜ ላይ ደርሰናል። ስለ እውነት ነው የምነግርህ። እኛ በፍላሽ ያስቀመጥነው ምስጢር አለ። ያንን ምስጢር ብናወጣው በእውነት ህዝብ ይበጠበጣል። ሌላ ነገር ውስጥ እንገባለን። ቤተ ክርስቲያን አሳድጋናለች። ልጆችም ነን። ቤተ ክርስቲያንን እድል እንስጣት፣ ትታደስ፣ ትለወጥ። በእግዚአብሔር ፊት የበደለችውን በደል ትጨርስ፣ አደባባይ ላይ ሳትወጣ። ከዛ ቀስ ብላ እውነት የሆነውን ወንጌል ትስበክ ብለን እድል እየሰጠን ያለን እንጂ የምናወጣው ገና ብዙ ምስጢር አለ። 9 አህያ ከነ ህይወቱ የቀበሩ ሊቃውንቶች አሉ። ዛሬ ላይ አየር ላይ የምናውቃቸው አሉ። እንተና ብለን የምናወራበት ጊዜ አለ በማስረጃ። ስለዚህ እንዴት ነው የተማርከው? ጥንቆላ እንዴት ነው የተማርከው ስትል እኔ የሊቃውንት ቤተሰብ ዘር ነኝ። የሊቃውንቱ ቤተሰብ ዘር ነኝ። የነገስታቱ ቤተሰብ ዘር ነኝ። ሲወርድ ሲዋረድ በዛ በኩል ቤተ ክርስቲያኒቱ አባት ብላ ባስቀመጠቻቸው ታላላቅ ብላ ባስቀመጠቻቸው በእነሱ ነው እውቀቱን የተማርኩት። ግን ስማረው ይሄ በመጽሐፍ ቅዱስ የተፈቀደ ነው። 80 መጽሐፍ ቅዱስ እኮ ይሄ ቀለሚንጦስ ምናምን ባሉ መጽሐፍቶችን ገብተህ ስታነባቸው እኮ ሕሙማንን በእጽዋት በጥምቀት ማዳን ለያዕቆብ ተሰጥቷል ይላል። ሕሙማንን ማርያም እኮ አስከሬኗ ያልነቀዘው እኮ ዕፀ ሕይወት በሚባል ስር ስለተቀመጠች ነው ይላል። ያላነቀዘው ለምንድን ነው? አስከሬኗ ያልበሰበሰው ለምንድን ነው ከተባለ ዕፀ ሕይወት እንዳይነቅዝ አድርጓታል ይላል። ዕፅ ዘኢይነቅዝ። አንተ ቤተ ክርስቲያን ውዳሴ ማርያሙ ነው እንደዚህ ቢለው ቤተ ክርስቲያን ውስጥ የሚሰጠው ትምህርት ሁሉ በአጠቃላይ ገድላቱ፣ ድርሳናቱ ጤናማ አይደለም። ጥንቆላን ነው የሚደግፈው ወዳጅ ሆይ። ስለዚህ ስማረው ይሄ የመንፈስ ቅዱስ ስራ ነው። አንድ ድርሳነ በቤተ ክርስቲያን ውስጥ እውቅና ተሰጥቶ ድርሳነ ሰለሞን፣ የሰለሞን ድርሳን የመንፈስ ቅዱስ ስራ ነው ተብሎ መጽሐፉን ገዝተህ አንብበው። ውድ ነው በእርግጥ ገዝተህ አንብበው። ትልቅዬ መጽሐፍ ነው። የሚገርምህ ራሱ መግቢያው ላይ መጽሐፉን ስታነበው ይህ መጽሐፍ ቅዱስ መጽሐፍ ነው ይላል። ግንስ ድልምልምልምልምልም ለያቶን ጸትር ፈትር ቆትር ቆትር ጨትር ጨትር ነው የሚለው። የተመታ ይሁን። ይሄ ምንድን ነው ካልክ የሰውን ኪስ መስለብ ነው። የሰውን ኪስ ለመስለብ የሚደገም ድግምት ነው። አባታዊ ምክር ፈልጎ አንድ ምዕመን ወደ ቆሞሱ፣ ወደ ጳጳሱ፣ ወደ ንስሐ ልጁ ሲሄድ፣ ወደ አበ ነፍሱ ሲሄድ
ግን ድግምት ተሰርቶበት በመስቀል ሲባረክ ከዛ በኋላ በኪሱ ያለውን አራግፎ ይሄዳል። ይሄ የዋህ ህዝብ ያሳዝነኛል። በተለይ በሰሜን ኢትዮጵያ ላይ የተጣለው ቀንበር እጅግ እስካሁን ድረስ ህዝቡ እንዳያርፍ ምድሪቱ አኬልዳማ እንድትሆን የተሰራባት ግፍ የቤተ ክርስቲያኒቱ እጅ ነው። ቤተ ክርስቲያኒቱ ነች ይህንን እያደረገች ያለችው። እኛ እንዲያውም ከዚህ በኋላ ብዙ ምስጢራቶችን ይዘን ብቅ እንላለን። አሁንም መናገር የምንፈልገው ስለዚህ ድግምቱን ሲደገም ትምህርቱን ስትማረው የመንፈስ ቅዱስ ስራ ነው ከተባልክ በልጅነት አምሮህ ዋው ያልክ ወደዛ ውስጥ ዘልቀህ ትገባለህ ወደ ጨለማው። ህልመ ዮሴፍ እየተባለ ከህፃንነት ጀምሮ ድግምቱን እየደገምክ በህልም እንዲታይህ እኛ በህልም ነው የጀመረ መንፈሱ። ከዛ ስንዋረሰው ደማችንን አፍስሰን አጥንታችን ከስክሰን ታቦት ቀርቦ በታቦቱ ላይ ደማችንን አፍስሰን ኪዳን አድርገን ነው ከመንፈሱ ጋር የተነጋገርነው። ከዛሳ መንፈሱን ስትጠራ ወደ ተክለ ሃይማኖት ነኝ ብሎ ይመጣልሃል። እኔ ገብረ መንፈስ ቅዱስ ነኝ፣ እኔ አርሴማ ነኝ፣ እኔ ማርያም ነኝ ብላ ትመጣልሃለች። ለምን ሲደገም ምንድነው ድግምቱ? ምሳበ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምሳበ ቅዱሳንን መሳብ ቅዱሳንን ስቦ ማምጣት የሞቱትን ቅዱሳን እነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት ወዘተርፈ ብዙ ናቸው። ይመጡልሃል፣ ስዕላቸውን መስሎ አጋንንት ያመጣልሃል፣ ታያቸዋለህ። ከዛ በኋላ እልል ነው የምትለው። መክስተ አይን የሚባል አለ። መክስተ አይን ማለት እኔ ጎትቼ ያመጣዋቸውን እነዛን እነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ ሊሆን ይችላል። እነሱን መክስተ አይን ለአንተ በእጽ ተደርጎ ከተሰጠ አንተም ታያቸዋለህ። አንተ የዛን ሰዓት ተክል እየመጣ ልል ነው የምትለው። ገብረ መንፈስ ቅዱስ መጡ ልል ነው የምትለው። ይሄን አድርግ ብትባል ታደርጋለህ፣ የፈለግከውን ነገር ታደርጋለህ። አየው ኑ ነጋሪ ካህናት ወዲያቆናት፣ ኑ ነጋሪ መነኮሳት ወመነኮሲያት፣ ኑ ነጋሪ ቆሞስ ወቆሞሲያት፣ ኑ ነጋሪ ኤጲስቆጶስ ወኤጲስቆጶሲያት፣ ኑ ነጋሪ ንጉስ ወንጉሰ ነገስ፣ ኑ ነጋሪ መኳንንት ወመሳፍንት፣ ኑ ነጋሪ መበለታት ወማስባት፣ ኑ ነጋሪ ዱአንስ፣ ኑ ነጋሪ መሪ ወመሪያት፣ ኑ ነጋሪ ጎደሊ ወፈጠንት፣ ኑ ነጋሪ እስላም ዋልጉ፣ ኑ ነጋሪ ጭራቅ ወጭራቃት፣ ኑ ነጋሪ ወይጦ ቅማንት፣ ኑ ነጋሪ ጋላው ሸንቅላ፣ ኑ ነጋሪ ያገው በደው፣ ኑ ነጋሪ ላስተው አነስታ፣ ኑ ነጋሪ መቄት ወጋፋት፣ ኑ ነጋሪ አንገት ወዳውንት፣ ኑ ነጋሪ ከመቀም ወጎጃ፣ ኑ ነጋሪ አማራው ቋራ፣ ኑ ነጋሪ ጎንደር ወበይጋ ምድር፣ ኑ ነጋሪ ዋድላ ወዳላንታ፣ ኑ ነጋሪ ወሎ ሸዋ ትልና ከዛ አንተን አብለህ ትጠራቸውና በአለቃችሁ በቅዱስ ገብርኤል ተገዳችሁ ወይም በአለቃችሁ በቅዱስ ጊዮርጊስ ተገዳችሁ ድረሱ ትላቸዋለህ። ከተፍ ነው የሚሉት ወዲያው ራሳቸውን መስሎ ይመጣ። በጌታ በኢየሱስ ስም የተቆራረጠ ይሁን፣ በደሙ ኃይል የተወጋ ይሁን። እንዲህ አይነቱ ትምህርት ይህ ጥበብ ነው የምትባለው። ምሳ በመውታን ምናልባት እንግዲህ አያትህን ተው ገና ወጣት ስለሆንክ ቅማት አለህ አይደለ? የአያት አባት ሞቷል። አዎ ሞቷል፣ እርግጠኛ ነኝ። ቅማትህን ለምሳሌ ጎትቶ ማምጣት ይቻላል በድሮ ማንነቱ። ምሳ በመውታን ይባላል። ከዛሳ ድግምቱን ስትደግመው ሚካኤል ብለህ ነው የምትደግመው። ኡራኤል ራጋጋጋጉኤል ብለህ ነው ራጉኤል ትለዋለህ። ከዛ ራጉኤል ትለዋለህ። ከዛ ምሳ በመውታን ብለህ የሞተውን የሰውየውን ያንተን የቅማትህን ስም እንጠራና የሚደረገው እናደርጋለን። 99 ሰንደድ ይወከላል ወዘተርፈ ሽቶ አለ ምናምን። በፕሮሰስ ነው የሚመጣው አጋንንት። ያለ ፕሮሰስ ያለ ጉቦ አይመጣም። ጉቦ ይጠይቃሉ፣ ያለ ጉቦ አይመጡም። ይሄን አፍስስልኝ ተፈለገ የከበረ ነገር አይጠይቅህም። በግና ፍየል ረድልኝ ላይልህ ይችላል። የሚጠይቅህ ምናልባት ቆሻሻ የሆነውን ወይም ደግሞ ጥቁር ድመት ረድልኝ፣ ጥቁር አሞራ፣ ጥቁር ዶሮ ሊልህ ይችላል። ያን አድርገህ ቅማትህ ከችላል። ምንድነው ይሄ? አሁን ይሄንን ስንናገር ሰዎች እኮ ይሄ ዝም ብሎ ነው የሚያወራ ሊሉ ይችላሉ። መጽሐፍ ቅዱስ ዘዳግም 18:17 ገብተህ ስታነበው ሙታን ሳቢ ይላል። ሙታን ሳቢ ከጥንትም ጀምሮ እንደነበሩ መጽሐፍ ቅዱስ ይነግረናል። ስለዚህ ይሄ ሊታመን የሚገባው ነው። ስናደርገው የነበረ እውነት ነው። አሁን እኔ ለጌታ ነኝ አርፌያለሁ። 24 ሰዓት ሙሉ ጠርሙስ ስበላ የነበርኩት መርጌታ ምስጢሩ አሁን የእግዚአብሔርን ቃል እየበላሁ ያለው ሰው። ጠርሙስ ትበላ ነበር? ጠርሙስ እግዚአብሔር ምስክሬ እኮ ነው የምነግርህ። ጠርሙስ እንክት አድርጌ ምን ስትሆን ነው ጠርሙስ? በቃ መንፈሱ ሲመጣ ጠርሙስ ያስበልሃል። በቃ ትሰወራለህ። የለህም እኮ አንዳንድ ነገር እውነት ተናግራለች ልጅቱ። አንዳንድ ነገር እውነት ተናግራለች። መንፈሱ በራሱ ኮንትሮል ካደረገ በኋላ አንተ የለህም። በቃ
ካፉ ብር ያወጣ ነበር ብላለች። እንደውም 300 ሺህ ብር ብላለች ነው የቴደስ 300 ሺህ። አይ 300 ሺህ ማኮ 30 እና 32 35 ሚሊዮን ድረስ ሁሉ ቆጥረናል እኮ ወዳጅ። አጋንንት ያመጣው ምን በረከት አለው ብለህ ነው። የኢየሱስ ትንሿ ትሻላለች። ትዛይልህ በክሌ ሐሳቡ በአምስቱ ህብስት አጽገቦሙ ኢየሱስ ለ50 ቤት። ኧረ ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ኢየሱስ 2 ዓሣዎችና 5 እንጀራዎችን ሲባርካቸው 5500 ህዝብ ጠግቦ ትርፍራፊው ደግሞ 12 መሶብ ተነሳ ይላል። አንተ የኢየሱስ የሆነ ነገር ነው በረከት ያለው እንጂ 35 ሚሊዮኑ የጥንቆላው ነበር። በጥንቆላ ነበር የሚገኘው። እውነት ለመናገር ከጥንቆላው ጎን ለጎን እኔ በጣም ጀግና ነጋዴ ነበርኩኝ። ወፍጮ ቤት ነበረኝ፣ ፑቲክ ቤት ነበረኝ፣ ጫማ ቤት ነበረኝ፣ ማርኬት ሱፐር ማርኬት ነበረኝ፣ ሆቴሎች፣ ጭፈራ ቤቶች ነበሩ፣ የስጋ ቤት ጃምቦ ሃውስ ነበረኝ። ጭፈራ ቤት ማለት አዲስ እንደው ሌሎቹ ቢዝነሶች እንደው ጤነኛ ናቸው። ሊቃውንቱ መጥተው ነው የመረቁት። ጭፈራ ቤቱን እግዚአብሔር ምስክሬ ነው ነገር አስኮ ላይ ማንም ያውቀዋል የኔን ጭፈራ ቤት። አባይ ምንጭ የሚባል ጭፈራ ቤት የኔ ነበር። ማንም መጠየቅ ይችላል። እኔ በአመት ራሱ 172 ሺህ ብር ነው ግብር ለመንግስት የገበርኩት። ራሱ እንትን ተሰጥቶኛል፣ ይሄ ሰርቲፊኬት ተሰጥቶኛል። እና ሲመረቅ ራሱ የሀገር ፍቅር የሙዚቃ ባንድ መጥቶ ሊቃውንቶቹ አንቱ የሚባሉ እነንተና ማለቱን እንቶ ግድ የለም ወደፊት አስፈላጊ ከሆነ ችግር የለም አለ እኮ ፊልሙ አለ የተቀረጸው እኮ አባባ እነንተና እነ ብፁዕ እንተና እኮ ያሉበት አለ በእጅ አለ። ገና ወደፊት አይደለም ቤተክርስቲያኒቱ የኢትዮጵያ ምድር ልትሸከመው የማትችል ለካ እንዲህ አይነት ነው ወይ ተብሎ በጣም ሊያወዛግብ የሚችል ምስጢር እጄ ላይ አለ። በእውነት የለም ነገር ግንስ እኔ አሁን በጌታ ነኝ፣ ድኛለሁ፣ ነፃ ወጥቻለሁ። ነፃ የወጣ ሰው የሰውን ገበና ያወራል። ነፃ የወጣ ሰው ስለ ወንጌል ነው የሚያወራው። አሁን የኔ ሐሳብ የኔ ፍላጎት የኔ መሻት ምንድነው? ሰው ሁሉ በክርስቶስ አምኖ እንዲድን ነው። እንዴት ነው ከጥንቆላ የወጣው? እሱ በታምራት ነው። እግዚአብሔር በታምራት ነው ያወጣኝ ከዛ ከጥንቆላ ህይወት። እጅግ አደገኛ ነበረ። ወንጌል በጣም ብዙ ጊዜ ነው የተመሰከረልኝ። እኔ ወደ አዲስ አበባ ከመግባቴ በፊት 1993 94 95 96 ድረስ ወለጋ እና ክልል 6 ድንበሩ ላይ በለውጂ ጋንፎይ ወረዳ ሀገረ ስብከት ጽሕፈት ቤት አካባቢ ዳሎ ተክለ ሃይማኖት የምትባል ደብር አገልጋይ ነበርኩኝ በምርግትና። በዛ በማገለግልበት ጊዜ ዲያቆን ሆኖ አብሮኝ የሚያገለግል አንድ ወንድሜ ነበር፣ ታናሽ ወንድሜ። ጸናጽል መቋሚያ ያቀብላል፣ ዲያቆን ሆኖ ቅዳሴዋን ምናምን ይላል፣ ሰሞኗን ምናምን እንደዚህ ያደርሳል። እና በዚህ ሁኔታ እኔ ወደ አዲስ አበባ 1997 ዓመተ ምህረት ስገባ እሱ እዚያው ቀረ። እግዚአብሔር ቸር አይደለም? እግዚአብሔር በቸርነቱ ይሄንን ልጅ እኔ ወደዚህ ስመጣ እሱ እዛው ሲቀር በቃ ዝም ብሎ ይጠጣል፣ ይሰክራል ምናምን። ወደ አዲስ አበባ አብሮ መምጣት አልፈለገም። እዛው የተለማመዳቸው ሶሻል ላይፉ በጣም አስሮት ስለነበር፣ ግን እግዚአብሔር ዓላማ ስለነበረው ነው። በዛው ቀረ። እዛው ሲሰክር ምን ሲል ሲፈታ ጴንጤዎች ያዙና ወንጌል ሰበኩት። ይሄ ልጅ ወንጌል በራለት። ያንን ወንጌል በልጅነት ጭንቅላቱ አእምሮ በቃ እንዲያውም የሚገርምህ ነገር ወዲያውኑ ይሄ ኦሮመኛ ቋንቋውን ምናምን ተገለጠለት። በቁቤ ምናምን መማር ጀመረ። እዛው መሰረተ ክርስቶስ ቤተክርስቲያን የውሃ ጥምቀት ወስዶ አገልጋይ ሆኖ ወንጌላዊ ሆኖ ፓስተር እስከሚሆን ድረስ እዛው አገለገለ ማለት ነው። ከዛ በኋላ የዚህ ልጅ ዓላማ ያንን የበራለትንና የቀመሰውን እውነት ለኔ ለወንድሙ ማካፈል ይፈልግ ነበረ። ከዛ በተለያየ ጊዜ ዜናዎች ይመጣሉ ወደኔ፣ ወንድምህ መናፍቅ ሆነ ጴንጤ ሆነ የሚባሉ። በቤተ ክርስቲያናችን ስርዓትና አስተምሮ መሰረት ደግሞ እንግዲህ ሃይማኖቱ የተለየ ሰው ጸረ ማርያም ነው የሚባለው። ጸረ ማርያም የሆነውን ሰው ደግሞ ቀጥቅጦ ማጥፋት ማስወገድ በቤተ ክርስቲያኒቱ የሚሰጥ ትምህርት አለ። እሑድ እሑድ ነው የሚሰበከው። እና እኔ በወቅቱ በእውነት በጣም የምወደውን ወንድሜ ከተመለሰ ይመለሳል፣ ካልተመለሰ ገድለዋለሁ የሚል ሐሳብ ነበረኝ፣ እቅድም ነበረኝ። እኔ በወቅቱ የምመካበት እግዚአብሔር አይደለም ሰይጣን ነው፣ ጥበብ ነው፣ ጥበብ የሚባለው ነው። እና እሱን ወደ ተዋህዶ እምነት ወደ ኦርቶዶክስ ተዋህዶ እምነት ለመመለስ
በጣም ጥረት አደረኩኝ። መመለስ እንደማይፈልግ ነገረኝ። ከዛ በኋላ ግን እቅዴ እሱ የሚያመልክበትን አዳራሽና እዛ ውስጥ ያሉትን ሰዎች አንደርብ ጥዬ ታምር ሰርቼ እሱን ታገኘሁት ገድዬ ለመመለስ ነበር ሐሳቤ። አንደርብ ምንድነው? አንደርብ የሚባል አለ በዚህ በሊቃውንቱ ዘንድ አንተ አታውቀውም። ምን ማድረግ ነው? አንደርብ ማለት እንግዲህ አንድ አዳራሽ ላይ የድንጋይ በረዶ መጣል ሊሆን ይችላል። ድንጋይ ዝም ብሎ ከየት እንደመጣ የማይታወቅ ድንጋይ እንዲቀጠቅጠው አዳራሹን ሰዎችን እንዲመታ፣ ውስጥ ደግሞ ምግብ ካለ ወደ ትል እንዲቀየር፣ የሚበሉት ምግብ ላይ ተቅማጥ እንዲለቅባቸው መንፈሱ እንዲህ አይነት አሰራር አለ አንደርብ የሚባል። እሱን ነበር ላደርግ የነበረው። እንግዲህ እውነት ለመናገር አንዱ ወደ ጌታ ለመምጣት በር የከፈተልኝ አንደርብ ለመጣል ሄጄ ነው። አጣሁት፣ እሱን ስፈልገው አጣሁት። ለካ እንዲህ አይነት ወንድም አለኝ አደገኛ ጠንቋይ ነው ብሎ ስለነገራቸው አገልጋዮቹ ምሽግ ይዘው ይጸልዩ እንደነበረ አውቄያለሁ። በኋላ ላይ ምሽግ ይዘው ይጸልዩ። እኔ ግን አንድ ባለ ሀብት ቤት ሆኜ ጥንቆላውን ሞከርኩት፣ አልሰራም። አንደርቡ አልሰራም። እኔ እንደነዛ አይነት እምነት ያላቸው ጴንጤዎች አሁን እንዲወለዱ ፈልጋለሁ። አማኞች እንዲወለዱ ፈልጋለሁ፣ እንዲገለጡ ፈልጋለሁ። ሞከርኩትኝ። ስንት ሆቴል ላይ የጣልኩትኝ አንደርብ፣ ስንት ስፍራ ላይ የጣልኩትኝ አንደርብ፣ በዛ ላይ ግን አልሰራም። ከዛ በኋላ ምን ትዝ እንዳለኝ ታውቃለህ? ይሄ ዘኍልቍ 22:21 ላይ የበላም ታሪክ ነው ትዝ ያለኝ። በያዕቆብ ላይ አስማት ሟርት፣ በእስራኤል ላይ ሟርት፣ በያዕቆብ ላይ አስማት አይሰራም የሚለው እነዚህ ሰዎች እውነትም የእግዚአብሔር ናቸው የሚል የሆነ ድንጋጤም ፍርሃትም የተቀላቀለበት ሐሳብ ውስጥ ገባሁኝ። ለምን ፍቱን ነው ሁሌ የምጥልበት የምሰራበት ነው። ገንዘብም ተቀብለንበታል እያንገራገርን የሆነ እያልን እየጣል ከብዙ ጳጳሳቶች ጋር ስንሰራበት ነበር እና አልሰራም። እነሱ ላይ ተመልሼ የመጣሁኝ ወደዚህ ወደ አዲስ አበባ። በሌላው ጊዜ ይሄ ልጅ መሰረተ ክርስቶስ እዚህ 5 ኪሎ አካባቢ ስልጠና የሚሰጡበት ነበር እንደነገረኝ። እሱ ለስልጠና መጥቶ እኔ አስኮ ላይ በጣም ተንደላቅቄ የምኖር ሰው ነኝ። መጥቶ ስልጠናው ምናምን ወስዶ ወንድሜን ካላየሁ አልመለስም ብሎ ይመጣል እኔ ጋር። ሲመጣ የሰለጠነበትን ሰርተፊኬት ይዞ ምን ብሎ ነው የመጣው? አሁን እቺ ጌታን ተቀበለ ያልኩህ ሚስቴ በጣም እንግዳ ተቀባይ ነች፣ ጎበዝ ልጅ ነች። ሲመጣ በእውነት በጣም በፍቅር ተቀበለችው። ከዛ ቤት ውስጥ ሲገባ እኛ ቤት ይሄ ሳሎኑ ክሪስማስ ነው የሚመስለው። እዚህ የተክልዬ አለ፣ እዚህ አቡዬ አለ፣ እዚህ አርሴማ አለ፣ እዚህ ምናምን አለ። በጣም ብዙ ነው፣ ቆጥረህ አትጨርሰውም። ከ1 እስከ 30 ያሉት ፈላልጌም ቢሆን እኔ በፍሬም አሰርቼ ነው የማስቀምጣቸው በክፍል። ሁሉም ሽቶ ይርከፈከፋሉ በየቀናቸው፣ ጧፍ ይበራላቸዋል በየቀናቸው። ይሄ ልጅ ያው ገና ሲገባ ሲያይ እንደዚህ ናቸው። ቁጭ ካለ በኋላ በኢየሱስ ስም ማለት ጀመረ። መንፈሱ ተበሳጭቷል። ለካ እነዚህ ምንድን ናቸው አለኝ። ይሄ ተክልዬ ይባላል፣ ይሄ አቡዬ ይባላል፣ ይሄ እንደዚህ እነዚህ ሁሉ ወንድሜ የግብፅ ጣዖታቶች ናቸው አለ። በዛ ሰዓት እኔ መንፈሱን ስጠራው በእነሱ ተመስሎ የሚመጣልኝ ይሄንን አድርግ ይሄን አደርግልሃለሁ የሚለኝ በውስጤ በደም ስሬ ዘልቆ የገባ የተቀበልኩትን ነገር ልክ እንደዛ ሲልብኝ በቃ እኔ በነፍስ የለሁም። ሽጉጤን አወጣሁ። በቃ ለመግደል ነበር። ግን እግዚአብሔር መቼም ዛሬ ላይ ያለውን ነገር ስለሚያውቅ ከልሎኝ ወንድሜን ሳልገድለው በሽጉጡን ፈላልጬ ምን ብዬ ደም በደም አድርጌው ከዛ በኋላ ከተወሰነ በኋላ ደሙ እንዳለ ፊቴን ሁሉ ሸፍኖታል። እንዳለ እንትን ብሏል። በዛው አጋጣሚ ባለቤቴንም ደብድቤ የምትሰራውን ወጥ አንስቼ ገልብጬባት ስንት ነገር አድርጌ ልክ ወደ ራሴ ስመለስ ለካ ወንድሜን ነው እንደዛ ደም ያረኩት። እያበድኩ አስኮ መምራን ሰፈር ነው ቤት ያለ። ከመምራን ሰፈር ተነስቼ በቀጥታ መናኸሪያ ስደርስ ቅጥቅጥ መኪና ውስጥ ገብቷል። ከዛ ወንድሜ ጌታ ኢየሱስ ይወዳል የባለቤቴን ነጠላ እንዲህ አድርጎ ጠቅልሎ ዜተ እንትን ብሎ ደሙን ሸፍኖ ወንድሜ ጌታ ኢየሱስ ይወዳል፣ ጌታ ኢየሱስ ይወዳል፣ እወድሃለሁ ሲለኝ የለውም በቃ ወደቅኩ። እዛ መናኸሪያ ወድቄ እየተንፈራፈርኩ ወይኔ ወንድሜን በላሁት፣ ወንድሜን ገደልኩት ብዬ ማልቀስ ጀመርኩ።
በእውነት ነው የምነግርህ፣ እግዚአብሔር ምስክሬ ነው። የሆነ ነገር ተፈጠረብኝ። በቃ በበነጋው ይሄ ልጅ ምንድን ነው የቀመሰው ነገር? ምንድን ነው የበራለት ነገር? ምንድን ነው ያገኘው ነገር? በቃ መመራመር ጀመርኩ በራሴ። እግዚአብሔር ምስክሬ ነው። እስከዛ ድረስ ዜማውን ማውጣት ማውረድ፣ መጮህ፣ ይሄ ጥንቆላው መንፈሳዊ ነገር ነው ብዬ ከመስራት ውጪ ጌታ በሚያውቀው ነገር መጽሐፍ ቅዱስ እውቀት ምናምን የለኝም። በግዕዝ ብቻ ማውራት፣ በግዕዝ ብቻ በቀዳሚ ገብረ እግዚአብሔር ሰማያዊ ምድረ። እኛ እኮ ልጅ ሆነን እኮ ቀዳሚው ቃል ውእቱ ቃል ብለን እኮ ተምረነዋል እኮ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ግን በግዕዝ የተሸፈነና የተደበቀ ሚስጥር ነው የሆነብን ለኛ። ከዛ በበነጋው ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ገባው። ታምናለህ? ከዛ ወንድሜ የሚጠይቃቸውን ጥያቄ እያነሳው መምህራኖች ይቺ በተለይ በእነዚህ በተጨማሪ የቀኖና መጽሐፍቶች ዙሪያ መምህራኖችን እንዲህ መውጫ መግቢያ አሳጣቸው። ከዛ ደግሞ በስምንቱ የተግሳጽ መጽሐፍቶች ቀለሚንጦስ፣ አብጥሊስ፣ ግጾስ፣ ስርዓት ኪዳን፣ ዲድስቅልያ፣ ስርዓተ ጽዮን በሚባሉት እነዚህ መጽሐፍቶች ከመጽሐፍ ቅዱስ ከሰማንያ አሐዱ ጋር ተካተዋል ብላችሁ ትሉናላችሁ። ከተካተቱ እነዚህ መጽሐፍቶች እንደዚህ ነው የሚሉት። ከመጽሐፍ ቅዱሱ ጋር ከ66ቱ ጋር ይጋጫሉ። ልጄ ይሄን ነገር አትጠይቅ፣ ለምን መናፍቅ ያስብልሃል ይሉኛል መምህራኖች። ከዛ እየባነንኩ ሄድኩኝ። በዚህ ሁኔታ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ተመርቄ ጨርሼ 2004 ላይ ተመርቄ ጨርሼ 2005 ላይ ደብረ ማርቆስ ትልቅ ሆቴል ነበረኝ፣ ዳሞት ሆቴል የሚባል መናኸሪያው ፊት ለፊት ደግሞ አባይ ምንጭ የሚባል ነበረኝ። ጭፈራ ቤት ምናምን ያደረኩት ቁማር ቤት ነበረኝ። ሁለት ነው እዛ እንትን ያልኩት። እዛ ስፍራ ላይ መርጌቶችን ሻሽ አስጠምጥሞ ላከልኝ ይሄ ልጅ። ከዛ በግዕዝ ሲያወሩኝ ግዕዝ ወዳለሁ፣ ቅኔ ወዳለሁ። ይሄን ቅኔ ሲሉልኝ በቃ ተቀበልኳቸው። ወስጄ ስጋ በቃ ጓደኛ ሆን። ለካ እነዚህ ሻሽ የጠመጠሙ እንዳሁኑ እንደኔ ወንጌል የሚሰሩ ወንጌል የበራላቸው የእግዚአብሔር ልጆች ቤተሰቦች ናቸው። ቀስ እያሉ ይሄን የክህደት ትምህርት፣ ይሄንን የስተት ትምህርት፣ ይሄን ያጋንንት ትምህርት ዝም ብለው ይነግሩኛል። አረ ምን ነካችሁ ወንድሞቼ? ይሄ ነገር እኮ ስተት ነው። አንድ ወንድሜ ወንጌላዊ ዘላለም የሚባል እንዲህ ብሎኛል። እንዲያውም እናንተ ራሱ ንስሐ መግባት ይጠበቅባችኋል። እነሱ ማንነታቸውን አልነገሩኝም። የእግዚአብሔርን ቃል ያመጣሉ፣ የስተት ትምህርት ያመጣሉ። ሲሉ 100% ለጌታ እጄን እንደሰጠሁኝ እውነት እንደበራልኝ ሲያውቁ ከዛ ጌታን ትቀበላለህ አሉኝ። ወድጄ ነው የምቀበለው አሉኝ። እጄን አንስቼ ጌታን ተቀበልኩ 2005። እነሱ የመጡበትን ወንጌላዊ ዘላለም እንደላካቸው ነግረውኛል። ጌታን ተቀበልኩ። ደህንነት ተማርኩኝ። ከኮሌጅ ወርጄ ደህንነት ነው የተማርኩኝ። ያንተ ወንድም ፓስተሮች ደህንነት አስተማሩኝ። መሰረተ ክርስቶስ ቸርች ወንድም ያገናኘኝ፣ ተማርኩኝ፣ ተጠመቅኩኝ። ከዛ መሰረተ ክርስቶስ ፓስተሮች ይሄ ልጅ የበለጠ ስነ መለኮት ገብቶ ቢማር ለቤተ ክርስቲያን ይጠቅማል ብለው ደብዳቤ ጽፈውልኝ ነው ሊድ ስታር ቴዎሎጂ ኮሌጅ ገብቼ የተማርኩት። እና ወንጌል በዚህ ሁኔታ ነው ወደ ቤቴ የመጣው። ክርስቶስ ራሱ ጎስቋላ ስፍራ ላይ ነው መጥቶ ያገኘኝ። እኔ ወደ ኢየሱስ እጄ ሳይሆን ኢየሱስ ወደ እኔ ቤት መጥቶ ነው ያገኘኝ። ከጨለማ ነው ተናጥቆ ያወጣኝ። በዚህ ሁኔታ በዚህ አጋጣሚ እነዛ ወንድሞች በጣም ጸለዩልኝ። እግዚአብሔር ይባርካቸው። አሁን ጥሩ እያገለገሉ ያሉ ወንድሞች ናቸው። ጸለዩልኝ፣ መንፈሱ ተመታ። ከዛ በችኮላ ብዙ የብራና መጽሐፍቶችን አቃጠልኩ። እንዲያውም እነሱ ተው እናስተምርበታለን ተረጋጋ ሲሉኝ ታቦት ነበረኝ። ያንን ሁሉ ፈላልጬ ይሄ የምጠነቁልበት እንዲያውም የሚገርምህ ከአያት ከቅድመ አያት የመጣ የንጉሥ ተክለ ሃይማኖት የብራና መጽሐፍቶች እነሱ ሁሉ አቃጥያለሁ። ከዛ በኋላ እጅ ሰጠሁኝ። በቃ ሆቴል የሚመጡ ሰዎችን ወንጌል መመስከር ጀመርኩ። ሆቴሉ ቀስ በቀስ እያለ እየከሰረ ሄደ። ከዛ ተቃውሞ በጣም ኃይለኛ ተቃውሞ መጣ፣ እዛም እዚህም። በዚህ ሁኔታ ሁሌ እኔ የማስበው
የጌታን ነገር ማወቅ የእግዚአብሔርን ቃል ማወቅ በቃ ስለ እግዚአብሔር በቃ ጥማቴ ስለ እግዚአብሔር ሆነ በቃ ከዛ በኋላ እነዚህ ያመኑ ሰዎች ጋር ሄዶ አብሮ መካፈል በውስጥ ለውስጥ ከነሱ ጋር ማምለክ እንዲህ አይነት ነገር ተከሰተ እንግዲህ በዚህ ሁኔታ ላይ ያለ አንድ ቦታ ላይ ያላግባብ ያለ ማስተዋል ያለ መብሰል ሄጄ እንዳሁኑ አልባነንኩም ንቃቱ የለኝም ዩቲዩብ ላይ ዘረገፉት ከዛ በዛ ዩቲዩብ አማካይነት እኔም ቤተሰቤም ስደት ደረሰብን ይብን ስደቱ እስካሁን ድረስ አላቆመም የቤተሰቡን ስደት እስካሁን አላቆመም ቤተሰቦቼ በእኔ ምክንያት የመከራን ጽዋ እየተጎነጩ ነው ያሉት ቤተ ክርስቲያን እኔንም እናት አባቴንም መካስ አለበት በጣም ብዙ ግፍ አድርሳብኛለች ታስሬ ተገርፌያለሁ በጩቤ ተወግቻለሁ ይብን አሁን ከሁለት ወር በፊት በተነሳው ግርግር በተክለ ሃይማኖት ስዕል አድኖ ተብሎ የምናገለግልበት ቸርች ላይ ሳውንድ ሲስተማችን ተዘርፈናል ቤተ ክርስቲያን ያፈራችው ተራጋሚ ትውልድ ነው ቤተ ክርስቲያን ህዝቡን መሰብሰብ አልቻለችም ወንጌል መስበክ አልቻለችም ወንጌል ህዝቡ ቢነገረው ወንጌል ፍቅር ነው ወንጌል ሰላም ነው ሌሎቹ መጽሐፍቶች ግን ደብድብ ግደል ምን ችግር አለ ማርያም ካለችልህ በማርያም በኩል ንስሐ ትገባለህ ትባላለህ በእንተና በኩል ንስሐ ትገባለህ ትባላለህ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ጻድቅ ሰው ለእንስሳው ነፍስ ይራራል የኃጥአን ምህረት ግን ጨካኝ ነው ይላል ምሳሌ 12 ቁጥር 10 ላይ ገብተህ ስታነብ ወዳጅ ሆይ እኛ ሃይማኖተኛ ነን ወንጌል ሰባኪዎች ነን ቤተ ክርስቲያን ነን ብለው የሚሉን ሰዎች አማኞቻቸውን ነፍሰ ገዳይ አድርገዋል ሰይፍ አንስተው ሰውን ለመግደል የሚሮጡ ዱላ አንስተው ሰውን ቀጥቅጠው ለመግደል የሚፈልጉ ሰዎች አፍርታለች ቤተ ክርስቲያን ስለዚህ ከእንደዚህ አይነት ተግባር ቤተ ክርስቲያን እንድትመለስ እንድትታደስ ዛሬም ነገም ጌታ እስከሚመጣ ድረስ እግዚአብሔር በሰጠኝ እድሜ ሁሉ ወንጌልን የምሰብክ ወንድም መሆኔን በዚሁ አጋጣሚ እየተናገርኩ ግን ደግም የምናገረው ቤተ ክርስቲያን ልትክሰኝ ይገባታል 16 ዓመት አገልግዬ መምህር ብላ መጋቢ ብላ ዘማሪ ብላ የሰጠችኝን ማዕረግ አሁን ወንጌል ስሰብክ መናፍቅ ብላ አቶ ብላ ስለቀየረችኝ እኔ እንዲያውም ቤተ ክርስቲያኒቱ የእግዚአብሔርን ክብር ነው ያቃለለችው በህግም ትጠየቅ የሚል አመለካከት ያለኝ ሰው ነኝ እንዴ እኔ እኮ የተክለ ሃይማኖት ስዕል አድኖ አያስፈልግም ብዬ ስቀደው የተክለ ሃይማኖት ትምህርት ነው እንደዛ እንደሆነ ያደረገኝ ተክለ ሃይማኖት ገጽ 8 እስከ ገጽ 12 ላይ እስቲ ገብተህ አንብበው ብቸኛው መድኃኒት ተክለ ሃይማኖት ነው ይላል ገጽ 12 ላይ ምን ይላል ይህ ተክለ ሃይማኖት የመንግስተ ሰማያት ፈለማችን ነው ተክለ ሃይማኖት ነፃ አድራጊያችን ነው ፈለማ ምንድነው መግቢያ በር ትክክለኛ በር ተክለ ሃይማኖት ይህ ተክለ ሃይማኖት መድኃኒታችን ነው ይህ ነፃ አድራጊያችን ነው ተክለ ሃይማኖት ብቸኛ መድኃኒት ነው በተክለ ሃይማኖት ገዳም ውስጥ የተቀበረ የኃጢአት ስርየት ያገኛል ምን እሱ ብቻ እንዲያውም እኮ የክርስቲያን ወገን የሆነ ሁሉ በተክለ ሃይማኖት ስም ብሎ ሐሙስና እሁድ እባብ ቢገድል ይጸድቃል ይላል እንዲህ አይነቱ ተረት ያለበት መጽሐፍ እኔ አሁን እኮ ተክለ ሃይማኖት እኮ በራሱ እኮ ምናልባትም የተለያዩ ሊቃውንቶች አንዱ ፖለቲከኛ አንዱ ሽፍታ ሌላኛው ደግሞ ወገን ጻድቅ ብሎ ገድል ጽፏል ሶስት አይነት ገድል ነው ያለ ብራናውም አለኝ ሶስት ወይ አራት ተክለ ሃይማኖቶች አሉ አራት ተክለ ሃይማኖት ማለት ትችላለህ አራት ተክለ ሃይማኖቶች ናቸው በኢትዮጵያ ምድር ላይ ያለው አዎ እንደሱ አይነት አራት ተክለ ሃይማኖቶች ጥሩ መገለጥ ነው አራት ተክለ ሃይማኖቶች ነው ያሉ ምናልባትም ጸሐፊዎች ለራሳቸው ጥቅም እንዳውኑ የፖለቲካ ጥማት ያለባቸው ሰዎች ለራሳቸው ጥቅም ሊሆን እኮ ይችላል ያንን መጽሐፍ እንደዛ ብለው የጻፉት በዚህ ሶስት ክንፍ አብቅለውለት አንድ እግሩን ቆርጠውት አቁመውት ሌላ ምናብ
አድርገው ያቀረቡት ተክለ ሃይማኖት ላይሆን ይችላል። ምናልባትም እኮ ተክለ ሃይማኖት ወንጌል ሰባኪ ሊሆን ይችላል እኮ። ዛሬ ስሙን እንዳከፉትና እንደ ጸሐፊዎች እኮ ላይሆን ይችላል ተክለ ሃይማኖት። የምናውቀው ነገር የለም። እኛ እኮ መጽሐፉ ጤነኛ አይደለም ያም ይሁን ይሄም ሶስቱም ተክለ ሃይማኖቶች ስንመለከታቸው መጽሐፍቱን ስናነብ ጤናማ አይደለም፣ ክርስቶስን የሚያሳይ አይደለም። ይህ ነፃ አድራጊያችን፣ ይህ የመንግስተ ሰማያት ፈለማችን፣ ይህ አለኝታችን፣ ይህ ብቸኛ መድኃኒታችን ተክለ ሃይማኖት እየተባለ አሻሮ የሸተተው ሁሉ ያለ መከልከል ገነት መንግስተ ሰማያት ይገባል። የጎጃምና የጎንደርን አፈር ቆንጠር አድርጎ በጥብጦ የጠጣ 88,000 ትውልድ ይማርለታል ብላ የምታስተምር ቤተክርስቲያን ነች። እኛን እንደ ወንጀለኛ እየከሰሰችንና እየጠየቀችን ያለ እኛ ወንጌል ሰባኪዎች ነን። ምናልባት ከዚህ ጋር ተያይዞ በቅርቡ እንዳልከው ከሁለት ወር በፊት በህግ ቁጥጥር ስር ውለህ ነበር አይደል? እሱ ነገር በምን ተፈታ? መጨረሻ እናርገው። እግዚአብሔር ይመስገን። ወንጌልን ስትሰብክ ስደት ይኖራል፣ መታሰር ይኖራል፣ መገረፍ ይኖራል። ይሄ በመሆኑ ደግሞ እኛ በደስታ ነው የምንቀበለው። የታሰርኩት ምናልባትም አንድ ቀን ነው ያደርኩት። በነገራችን ላይ አንድ ቀን ነው ያደርኩት እስር ቤት። አርብ ታሰርኩኝ፣ ቅዳሜ ፍርድ ቤት ቀረብን። ከሰዓት እግዚአብሔር ጣልቃ ገባና ውጡ ተብላችኋል ተባልን። ማለት የክስ ሂደቱ ሳይደረግ ማለት ነው? አዎ የክስ ሂደቱ ማለት እንትን አልተጠየቅንም። ምክንያቱም ወንጀል አይደለም፣ ወንጀል ነው የሰራነው። እግዚአብሔር ጣልቃ ገባል። ከዛ በኋላ ሁኔታውን እንግዲህ የህግ ባለሙያዎች አይተውታል ማለት ነው። እንደዚህ ነው አይደለም፣ አይተውታል። ህጉ እንግዲህ ያስጠይቃል ያስጠይቅም የሚለው የህጉ ባለሙያ ናቸው የሚያውቁት። ግን እኔ ያመንኩት ኢየሱስ ጣልቃ ገባልኝ ብዬ ነው ያመንኩት። ይሄ ነው ዛሬም ነገም ኢየሱስ ጣልቃ እንደሚገባልኝ አምናለሁ። ደግሞም ብታሰር የእግዚአብሔር ሐሳብ ከሆነ እዛ ውስጥ ወንጌል ነው የምሰራው። በዚህ አጋጣሚ 3 ሰዎች እኮ ድነዋል እዛ ገብተን በአንድ ቀን እና እግዚአብሔር ጣልቃ ገብቶልን የተፈታ ነው። ክብር ለእግዚአብሔር ይሁን። መልካም። ምናልባት ባለፈው ለታ በጾነታቸው ጳጳሱ ማለት ነው ከመጽሐፍት ጋር በተገናኘ ያነሱት ሐሳብ አለ። እንግዲህ ባለፈው ስብሰባ ላይ እንግዲህ መጽሐፍቶቻችንን የማየት የማረም አይነት የሚል ሐሳብ እንግዲህ አንስተዋል። እንግዲህ እነዚህ አዋልድ ገድላትን በተመለከተ የተለያዩ ጉዳዮች ይነሳበታል። አንዳንድ ሰዎች እንግዲህ በገድላት ለእምነት መከራከሪያ አይሆኑም እስከሚለው ድረስ የመጣበት መንገድ አለ። ሌሎች ደግሞ አይ ገድላት የእምነት መከራከሪያ መሆን አለባቸው፣ መሰረታዊ እምነቶቻችን ናቸው ብለው የሚሉ አሉ። ከዛ ባሻገር ግን ቅድም እንዳልኩት ጳጳሱ ያነሱት ነገር አለ። እንግዲህ መጽሐፍቶቻችንን እንድናይ እንድንመለከት የማለት አይነት ሐሳብ አንስተዋል። እንግዲህ እንደነዚህ አይነት ነገሮች አንዳንዶቹ ቤተክርስቲያን ዕውቅና ማትሰጣቸው መጽሐፍቶች ናቸው ተብለው ይነሳሉ። ግን ክሊር ተደርጎ ከዚህ ጀምሮ ያሉት መጽሐፍት እነዚህ ከኔ ከማስተምረው ነገር ወይም ደግሞ ምንድነው ከመሰረተ እምነቴ ከመጽሐፍቶቼና ከቅዱሳት መጽሐፍት ጋር አልቆጥራቸውም የሚሉትን ግን ወደፊት በጠራ ሁኔታ እንደሚደረግ እነሱ አይነት መረጃዎች አሉኝ። እንግዲህ እሱን እንጠብቃለን። ከዛ ባሻገር ግን ከዚህ ተቃራኒ ሐሳብ ካለ አሁን አንተ ያነሳውን ሐሳብ አይ እንደሱ አይልም መጽሐፉ ብሎ የሚያቀርብ ሰው ካለ ግን አሁንም ቢሆን ስቱዲዮአችን ክፍት መሆኑን በዚህ አጋጣሚ መናገር እንፈልጋለን። በጣም ነው ማመሰግነው። ክብረት ይስጥልኝ። እንግዲህ ከባለቤት ጋራ በመልካም እንደምትነጋገሩ ከልጆቻችሁም ጋራ በመልካም ግንኙነት እንደምትሄዱ ተስፋ አደርጋለሁኝ። ክብረት ይስጥልኝ። አመሰግናለሁ። በጣም አመሰግናለሁ ወንድሜ። እዚህ ላይ አንድ አጽንኦት ሰጥቼ የማልፍበት ነገር አለ። ቤተክርስቲያን ጉባኤ የኒቂያ ጉባኤ ብላ በጠራችው ስብሰባ በቅርቡ በተደረገው ስብሰባ ላይ እኔ 2 ነገሮችን ነው ያየሁኝ። ድሮም ሲሰሩ የነበሩ አሁንም ደግሞ እየተገለጡ ያሉ ነገሮችን አይቻለሁ። ምንድነው ካልከኝ ቅዱስ ፓትርያርኩ በመጀመሪያም ቅን ናቸው። በዚህ አጋጣሚ እንዲው ላመሰግናቸው እወዳለሁ። እግዚአብሔር ይባርካቸው፣ እግዚአብሔር እድሜያቸውን ያስረዝምልን እንላለን። ምናልባትም ተጽዕኖ ተፈጥሮባቸው እንጂ ታላቁ ሊቅ እየተባሉ የሚባሉት በአደባባይ ማርያም ቤዛ አትባልም የሚለው ትምህርት ሕገ ወጥ ትምህርት ነው ብለው በአደባባይ ሲናገሩ እጅግ በጣም ያሳፍራል። ማን ነው ከጀርባቸው ያለ
ከነዚህ ሰው ጀርባ ማን ያለ የሚለውን እኛ እናቀዋለን ምስጢሩ ቤተክርስቲያን አሁንም በቅኝ ግዛት ተገዝታ ወንጌል ሰባኪዎች ወጣ ሲሉ መናፍቅ እየተባሉ እየተጨቆኑ እየተሰደዱ እንዲኖር የሚያደርጉ እንደዚህ አይነት አባቶች አሉ በቤተክርስቲያን ውስጥ ደግሞስ እንደ ብፁዕ አባታችን ትክክለኛ የሆነ ወንጌል እንዲሰበክ ተሐድሶ እንዲሆን መጽሐፍቶች እንዲመረመሩ የሚፈልጉ አሉ ስለዚህ በሁለት ወገን የተከፈለ ነው ቤተክነቱ አንደኛው ወገን ከጥንቆላ ጋራ በተያያዘ አምልኮተ ማርያም አምልኮተ ፍጡራን የተጠናወቱት የመናፍስቱ ዓለም ድብቅ ሚስጥር እየተንቀሳቀሰበት ያለ ግሩፕ አለ ቤተክነቱ ውስጥ ሌላኛው ወገን ወንጌል እንዲሰበክ ተሐድሶ እንዲመጣ የሚፈልግ ትውልድ አለ ስለዚህ ሰማናችሁ እኮ ብፁዕ አቡነ ሕዝቅኤል የሚባሉ በአደባባይ እኮ ወጣው እኮ የምንበላው ስጋ የማርያም ስጋ ነው የምንጠጣው ደም የማርያም ደም ነው አሉ ከዚህ የበለጠ ምንፍቅና አለ ወይ አንድ ፍሬ ጥቅስ በመጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ በማናገኝበት ማርያም ቤዛ ነች እየተባለ እየተሰበከ ጭራሽ አሁን ደግሞ የማርያምን ስጋ ነው የምንበላው የፍጡር ስጋ ነው የምንበላው የፍጡር ደም ነው የምንጠጣው አሉ እንግዲህ በሳቸውም ላይ እንደምታውቀው የተለያዩ ሐሳቦች ተነስተው ነበር አይደል እንደውም የዛው እምነት መምህራን የሆኑት እንደውም አንዱ ዲያቆን ሄኖክ ኃይሌ ይመስለኛል አልተሳሳትኩኝ ገጹ ላይ አጋርቶ ነበር ማለት ይሄኛውን እናድናለን ብለን ሌላኛውን ደግሞ ስተቱስ መግባት የለብንም የሚል ሐሳብ እንደሱ አንስቶ ነበርና እንግዲህ የተለያዩ እንደነዚህ አይነት ነገሮች ይነሳሉ ግን ያው በየትኛውም እምነት ውስጥ እንደነዚህ አይነት ነገሮች ሲነሱ ቤተክህነቱም የሌሎች እምነቶችም እንደ ካውንስሉ ምናምን ያሉ አካላት የአስተምህሮ ጤና የጎደላቸው ነገሮች ሲነሱ እነዚህ ነገሮች ልክ አይደሉም ማለት ይገባል አሁን እንደውም ምንድነው እየተፈጠረ ያለው ቤተክህነቱ ውስጥ ምንድነው እየተፈጠረ ያለው ወንጌል እንዳይሰበክ ጫና እየተፈጠረ ነው ያለው በእውነት ለመናገር እኔ መወገዝ የነበረብኝ ቤተክርስቲያን ብትሆን ኖሮ ድሮ ስጠነቁል ነበር ስጠነቁል እሽሩሩ ብላ ተንከባክባ ያዘች ቤተክርስቲያን ወንጌል መስበክ ስጀምር ጌታ ያዳነኝ ስል አንተ መናፍቅ ነህ ጤናማ ሰው አይደለህም ብላ ነው ገፍትራ ያስወጣችኝ እኔ አሁን ተስፋ ማደርገው እግዚአብሔርም ደግሞ ይሄንን ማድረግ እንደሚችል አምኜ መናገር የምፈልገው ቤተክርስቲያን ውስጥ ያሉ ወንበዴዎች ቤተክርስቲያኒቱን ሞልተዋት በጥንቆላ አደንዝዘዋት ያሉ ጳጳሳትና ኤጲስቆጶሳት ሁሉን ማለት አይደለም እንደና አቡነ ሕዝቅኤልና እንደና አቡነ እንድሪያስ ሲሆን ገና ብዙ ምናወጣው ነገር ስላለ እንደዚህ አይነት ሰዎች ሊወገዙ ይገባቸዋል ምንፍቅና ነው ያስተማሩ ያሉት ህዝብ ነው እየተበዘበዘና እየሞተ ያለው ስለዚህ እኔ በእውነት በታላቅ አክብሮት ተጠይቃለሁ አሉ ብዙ ሊቃውንቶች ይዛ ውስጥ እዚህ ቲክቶክ ላይ አቀብተ እምነት የሚባሉትማ እኮ ቅዱሳት ስዕላት እንጂ ስዕል አድኖ አይባልም ብለው እኮ ሁሉ ተናግረዋል እኮ የቤተ ክርስቲያኒቱ ዕውቀት ጭላንጭል ዕውቀት የሌላቸው እኛ በዚህማው እኮ እንዴ ለስዕልኪ ስዕል አድኖ እያልን አይደለም ወይ ስንሰግድ የኖር ነው እንዴ ለስዕልኪ ስዕል አድኖ እያልን አይደል መልካ ስዕል ላይ እየወደቅን እየተነሳን ላባችን ጠብ እያደረግን አይደለም ወይ ስዕልሽ አዳይ ነው እያልን አይደለም ወይ ስንሰግድ የኖር ነው እንዴ ለስዕልሽ የማይሰግድ እኮ ይጥፋ ተብሏል እኮ ለስዕልሽ የማይገዛ እኮ አጥንቱ ይበታተን ጆሮው ይደንቁር ተብሎ እኮ የድግምት መጻፍነቱ ላዳም መጻፍ ተጽፈዋል እኮ ስለዚህ ቤተክርስቲያን አሁንም በሰከነ መንፈስ ከቤተክርስቲያን የወጡ ልጆቿን ሰብሰብ አድርጋ ጉባኤ አዘጋጅታ ምንድነው ችግራችሁ ምንድነው ብላ መጽሐፍቶችን አቅርበን እንድንወያይ በር ይከፈትልን ያለዚያ ግን እኛን እንደ ወንጀለኛ በፖሊስ በተለያየ ነገር ሰዎችን ገዳይ ሰዎችን በመላክ የምታሳድደንን ስደት ከዚህ በኋላ አንታገስም የምናወጣው ምስጢር እናወጣለን አመሰግናለሁ በጣም ተመልካቾቻችን አብራችሁን ስለቆያችሁ ከልብ ነው እናመሰግነው እንግዲህ ለሁላችን ሰላም ይሁን በቀጣይ ፕሮግራም እንገናኛለን ሰላም